ይናገራል ሳይሆን ይሄ የወረደበት አረብኛው ቋንቋውን ፍጡር ነው ፍጡር አይደለም። ለምሳሌ አላህ የሚለው አረብኛ ነው ምንድን ነው? አረብኛ ነው። ስለዚህ አላህ የሚለው አረብኛው ራሱ ፍጡር ነው ፍጡር አይደለም? እንዴት አረብኛ ቋንቋ ነው። ስለዚህ አላህ የሚለው እስከ ቋንቋ አብሮ ፍጡር አይደለም ማለት ነው። ማለት ፍጡር ያልሆነው የቁርአኑ ነው። ቁርአን የአላህ ንግግር ነው። ቁርአኑ ደግሞ እዛ ንግግር ውስጥ አላህ የሚል ንግግር አለ አይደለ? ያ ንግግር ታዲያ ፍጡር ነው? ለምሳሌ አላህ Subhanahu Wa Ta'ala ሙሐመድ ብሎ ይጠራል። ለምሳሌ ማለት ነው። ሌላም ሰው ሙሐመድ ብሎ ይጠራል። መልካም። ስለዚህ ምንድነው ጥያቄ? ሙሐመድ የሚለው የአላህ ንግግር ነው ወይ ልትለኝ ነው? ኦኬ ነው አይደለም? እሺ ነው ጥያቄ። እሺ ነው አይደለም? አዎ እሺ። ማለት ቋንቋ በራሱ ሙሐመድ የሚለው አንተ ባመጣው ሎጂክ መሰረት ፍጡር አይደለም የምትለው በመሰረቱ ቋንቋ ቆይ አንተ ባመጣው ሙሐመድ በሚለው ቃል ውስጥ ፍጡሩ ይሄ ነው ፍጡር ያልሆነው ይሄ ነው በልና ለይልኝ እስኪ። እንዴት ቋንቋ ሙሐመድ የሚለው ቁርአን ውስጥ ይጠራል ብለኸኝ መጠሪያ ነው። እሱ ደግሞ አላህ Subhanahu Wa Ta'ala ያደረገው ለሁሉም ለሰው ልጆች ማለት ነው። ተስማማው እኮ ያ ሙሐመድ የሚለው ቃል ላይ ቆይ ሙሐመድ የሚለው ቃል ፍጡር ነው ፍጡር አይደለም? እንዴት ፍጡር ይባላል? ንግግር ነው እንጂ ቋንቋ ነው። ስለዚህ ፍጡር አይደለም ማለት ነው። እንዴት ነው ፍጡር ፈጣሪ? እንደዛ የሚባል ጥያቄ እኮ ሲጀመር ማለት ነው። አሁን እዚህ ጋር የገባሁት ይሄን እንመልስ ነው። ሌላ ቶፒክ እያነሳ ነው። አንደኛ ነገር እዚህ ጋር ቁርአን ምንድነው የሚለው? አንደኛ ኢቲክስ ነው የሚያስተምረው። ኢቲክስ ማለት ስነ ስርዓት፣ ከነብዩ ቤት ሲገቡ ስርዓት መያዝ እንዳለባቸው፣ ምግብ ሊበሉ ተጠርተው እዛ ቆይተው እንትን ላለ ማለት ምግብ ከበላችሁ በኋላ ውጡ ይላል እዚህ ጋር ማለት ነው። ለነብዩም ክብር እየሰጣቸው እንደሆነ ያመለክታል። ትልቅ ክብር እየሰጣቸው እንደሆነ ያመለክታል። ስለዚህ እዚህ ጋር ያለው ምንድነው? ጥያቄው ምንድነው ነው? ስለዚህ ይሄ ነገር ፍጡር አይደለም አይደለ? ይሄ ቁርአን ነው፣ የአላህ ንግግር ነው ቁርአን። ስለዚህ ይሄ ንግግር ሙሐመድ ሳይኖር ሰማይ ምድር ሳይፈጠር አለ የለም? አላህ Subhanahu Wa Ta'ala ቀድሞ አለ በለውሐል ማህፉዝ። ስለዚህ ሰማይ ምድር ሳይፈጠር አላህ ዘንድ ይሄ ብቻውን ምንም በሌለበት ላይ ሙሐመድ ቤት እንዳገቡ የሚል ወይንም ደግሞ እቃ ከተዋሳችሁ በኋላ ወዲያው ተበተኑ አላህ ይል ነበር ማለት ነው ብቻውን? ነው ይሄ ብቻ አይደለም። ሰማይ ምድር ሳይፈጠር በፊት ሁሉንም ነገር አላህ ጽፎ አስቀምጦታል። ማንኛውም ንግግር አንተ የምትናገርም ይሁን ሌላም ነገር ይሁን በቀለም ጽፎ አላህ አስቀምጦታል። ምድርም ሳይፈጠር ከመጽሐፉ በፊት እሺ ፋይን። ከመጽሐፉስ በፊት አለ የለም ማለት ይሄንን ቃል ከመጽሐፉስ በፊት ነበር አልነበረም? በቃ ጻፊ ተጽፎ ተገኝቷል። እንደዛ የሚባል ነገር ፍልስፍና ውስጥ መግባት አንችልም። አላህ Subhanahu Wa Ta'ala ሁሉንም ነገር ጽፎ አስቀምጠዋል። የጻፈው ነገር ጅማሬ ያለው የለውም? አለው። ጅማሬ ያለው ነገር ደግሞ ፍጡር ናቸው አይደለ? አሁን ለምሳሌ አንተ የነገርከኝ የሆነ ነገር ስም እየጠራህ ነው። ለምሳሌ አንተ እኔን እያወራኸኝ ነው። ንግግር ፍጡር ነው የሚባለው? ንግግር አብሶሉትሊ ንግግር ፍጡር ነው የሚሆነው። ከኔ የወጣ ነው ከኔ ጋር አብሮ የተገኘ ስለሆነ አይደለም። ያንተ ባህሪ ነው ካንተ ጋር የተፈጠረ ነው እንጂ ፍጡር አይደለም። ካንተ ጋር የሚኖር ነው። ፍጡር አይደለም፣ ባህሪ ነው። ንግግርህ ማለት ነው የተናገርከው ነገር ባህሪ ከሆነ ከኔ ጋር የተገኘ የተፈጠርኩበት ባህሪ እንደዛ ከሆነ ለምሳሌ ብሰድብህ ብሳደብ በእስልምና ኃጢአት ነው አይደለም? ኃጢአት ነው። ለምን ኃጢአት ይሆናል? የተፈጠርኩበት እንደዛ ባህሪ ከሆነ በባህሪ ለምን ኃጢአተኛ ያደርገኛል? የሰራኝ እንደዛ አድርጎ ከሆነ
ንግግርህ ነው ባህሪ እንጂ አንተ የምትሳደበው ነገር ካንተ ነው የወጣው። ንግግርም እኮ ስድብን ያካተተ እኮ ነው። በንግግር ውስጥ ስድብ ላካተት ይችላል ማለት እንዴት? አሁን ለምሳሌ ድምጽ እያወጣህ ነው። ድምጽ መናገር የማይችል ሰው አለ ለምሳሌ። እሺ፣ ስለዚህ አንተ ደግሞ ትናገራለህ። ፍጡር አይደለም ብለሃል። የንግግሬ ፍጡር ካልሆነ አሁን መናገር የማይችል ሰው ምንድን ነው የምንለው? እሺ፣ መናገር ማይችል የለም። በምልክትም ቋንቋ ቢሆን ይናገራል። ዱዳ የሆነ ሰው አለ። አሁን መናገር የማይችል አለ ለምሳሌ ማለት ነው። በድምጽ በላ በምልክት ቋንቋ ሊናገር ይችላል። መግባቢያ ቋንቋዎች ብዙ ስላሉ በስፉር ሊናገር ይችላል። በድምጽ ለምን ያወራም ነው? እሺ፣ ምን ሆነ እሱ? ምን ሆነ እሱ? አሁን ይሄ እንደዚህ አይነት ጥያቄ እንደዚህ አይነት አንደኛ አያስኬድም። ሁለተኛ ነገር ደግሞ ለማስገደው ማለት አላህን ከየትኛው ጋር ቆይ ለአላህ ኤግዛምፕል ልሰጥ የፈለከው እኔን ድምፅ ያለኝን ወይንስ ዲዳውን? ለአላህ የሚስማማው የትኛው ነው? አሁን ይሄ ሌላ አቅጣጫ እንደ ትልቅ ሰው ብታወራ ጥሩ ነው። ኖ ኤግዛምፕል ያመጣኸው ለአላህ እንዲረዳህ ነው አይደለ? አላህ ንግግር አለው ቃል አለው የሚለው ለሱ ኤግዛምፕል እኮ ያንን ኤግዛምፕል የተጠቀምከው አሁን እንደኔ እንደተናጋሪው አርገህ ለሱ ያው አንተ ጋር እንደዚህ ስለሆነ አላህ ጋር እንዲህ ነው ብለህ ለመፍጠር ነው ወይንስ ዲዳውን? እኮ አላህ በምንም ነገር አይመሰልም። አንተን እያወራህ ነው ከሆነ ካዳ ለምን አንዴ ዲዳ አንዴ ተናጋሪ እያልክ ኤግዛምፕል ውስጥ ትገባለህ? ካዳ ስላላ ቃል እያወራ ስለኔ ቃል ለምን ታወራለህ? ምንም ምሳሌ ከሌለ አንተ የምትጠይቀው ጥያቄ እንዲገባህ ነው። እኔ እንደዛ ያልኩ የማይሆን ምንም ያመጣው ነገር የለም እኮ ምንም ያመጣው ነገር እኮ የለም። አንተስ ምን ያመጣው ነገር አለ? እኔም አምጥቼ እኮ ጠየኩህ እኮ ሰማይ ምድር ሳይፈጥር ምንም ባልነበረበት ላይ ይሄ ያላ ቃል አሁን ይሄ ሙሐመድ ቤት እንዳገቡ እያለ አላህ ብቻውን ይል ነበር ወይ? አይ ጽፎታል አልከኝ። የተጻፈው ነገር ጅማሬ ያለው የለውም አልኩህ። ጅማሬ ያለው አልከኝ። ስለዚህ ጅማሬ ያለው ነገር ደግሞ ሁሉም ፍጡር ነው። ጅማሬ ያለው ነገር ፍጡር ነው። አይ ጅማሬ ያለው ነገር ፍጡር አይደለም ካልከኝ፣ ስለዚህ እንዳንተ አስተምሮ ጅማሬ ያላቸው ብዙ ነገሮች አሉ፣ ፍጡር አይደሉም ማለት ነው። ብዙ ፈጣሪዎች አሉ ማለት ነው። ፍጡር ያልሆኑ ብዙ ጅማሬ ያላቸው። ለምሳሌ ጅማሬ የሌላቸው ብዙ ፈጣሪዎች አሉ ስትል ለምሳሌ ኤግዛምፕል ጅማሬ ያላቸው ጅማሬ ያለው ብለህ ተስማማህልኝ። የተጻፈው ነገር ጅማሬ ያለው አልከኝ። ጅማሬ ያለው ነገር ደግሞ ፍጡር ነው አልኩህ እኔ። ምክንያቱም ከመጀመሩ በፊት ስላልነበረ። በዚህ ተተስማማን። ጅማሬ ያለው ነገር ፍጡር ከሆነ ከመጀመሩ በፊት ያሌለ ነገር ፍጡር የሚሆን ከሆነ ተጽፏል አስቀድሞ። ኤግዛምፕል አንተ ስትወለድ ማለት ነው። እሺ ልጅ ሲወለድ ለምሳሌ አንድ ልጅ ሲወለድ ያለቅሳል አይደል? እሺ ከነ ድምፁ ይወለዳል አይደል? እሺ ስለዚህ ድምፁ ከተወለደ በኋላ ነው ያወጣው ወይስ አብሮ የተወለደ ነው? አብሮ መጣሽ። ምን ሆነ? ስለዚህ ምንድነው ጥያቄ ነው? አሁን አብሮ ጅማሬ ካለው እሱ ምን አገናኝ? እሱ እኮ ይገናኛል። ለምን አይገናኝም? ልጁ እኮ ጅማሬ ያለው አብሮት ቢመጣም ድምፁም አብሮ ቢሆን ጅማሬ ያለው። እኔ ምሳሌ ነው ማየው ምሳሌ አትጠቀምልህ እኮ ለዛ ነው እያደከምከኝ ነው ሙቤ። ማይሆን ኤግዛምፕል አትጠቀም። አሌስ ከአላህ ጋር የሚሄድልህ ምሳሌ ተጠቀም እኮ። እኛ አሁን ፍልስፍና እስልምና ፍልስፍና አይደግፍም። በጣም አደከምከኝ። ይሄ የአረብኛ ፊደሉ የተፈጠረ ነው ወይስ ያልተፈጠረ ነው? ፊደሉማ ፍጡር ነው። ተፈጥሮ የተጻፈው ወረቀቱ ፍጡር ነው። አይ ወረቀቱን አላልኩም። ፊደሉም የተጻፈው የምትለው ንግግሩ ነው አይደል? አረብኛ ንግግሩ ነው አይደል? ንግግሩ ነው። አሁን በአረብኛ ያለው ማለት ነው። በአረብኛ ፊደሉ ፍጡር ነው። ፊደሉ በአረብኛ ንግግሩ ለምሳሌ ቁል ወላሁ አሐድ ይሄ ፍጡር ነው። ንግግሩ አይደለም። ቁል ወላሁ አሐድ ማለት በምንኛ ነው የተጻፈው ግን ፍጡር ነው። በምንኛ ነው ቋንቋው? ይሄ ቋንቋውን የጠየቁት መጀመሪያ አረብኛ። ስለዚህ በአረብኛ ተጽፈዋል ለማን ነው? አንተ እሱ ፍጡር ነው ወይስ ፈጣሪ ነው? የተጻፈው ፍጡር ነው። ቁል ወላሁ አሐድ የሚለው ቃሉ በአረብኛ ሲጻፍ ፍጡር ነው። ቃሉ ሳይሆን የተጻፈውን ያልኩህ። ቃሉማ የአላህ ቃል
ስለዚህ ይሄ ቁርአን ምንም ክብር በንጹህ እጅ ምናምን መንካት አይጠበቅብህም ማለት ነው። ውዱ ማድረግ አይጠበቅብህም። እንደፈለግህ ማድረግ ትችላለህ። የአላህ ንግግር ስላልሆነ ማለት ነው። ቁጥር ስለሆነ ለምን አይጠበቅብህም? ታዲያ የአላህ ንግግር የምትለው አረብኛ ንግግሩ ነው። በድምጽ ብቻ ሲሆን ነው የአላህ ቃል የሚሆነው በአረብኛ አሎ። ቁርአን ሲጀመር የቃል መጽሐፍ ነው። የመጽሐፍ ስለዚህ በድምጽ ብቻ እንጂ በጽሁፍ አይሆንም። በጽሁፍ ቁርአን አይባልም እያልከን ነው ማለት አላህ ረሱላህ ሰለላሁ ዐለይሂ ወሰለም እዚህ ጋር አረብኛው አለው። ለምሳሌ ይሄ አረብኛው ፊደል አስረዳ ነብዩ ሰለላሁ ዐለይሂ ወሰለም መጽሐፍ አይችሉም። ለምሳሌ መጽሐፍ አይችሉም፣ ማንበብ አይችሉም። የወረደላቸው በቃል ነው። ገባ? አላህ አጠገቡ የጻፈው በምንድን ነው? በምን ቋንቋ ነው ማለት? አላህ ዘንድ ተጽፎ የለ ቁርአን? እሱ እንደዚህ የሚል የለም። ለአላህ የሚመጥነው ነገር አይደለም። አላህ በፈለገው ከአረብኛ ውጪ ሌላ ቋንቋ ይጠቀማል ማለት ነው። አላህ እንደዛ ነው። አዎ ነብያት እኮ ነበሩ። ሙቤ ተውራት፣ ኢንጂል እኮ የዕብራይስጥ ነብያት ነው። ዕብራይስጥ ቀደም ብለህን ነበረ ተጽፏል ብለህን ነበረ። ታዲያ ምንድን ነው እሱ አሁን አልተጻፈም የምትለው? ደግሞ በቃል ነው የወረደለት ለምትለው ስችኛውን ፍታስ ሱራ 39 ቁጥር 1 39 ቁጥር 1 39 ቁጥር 1 ቃል አለ። ምንድነው? 39 ያልከው 32 ነው። ሊኮ ተሳስተህ 39 ቁጥር 1 እሺ። ያው አንበባው ተንዚሉል ኪታቢ ሚነላሂል ዐዚዚል ሐኪም ይላል። የመጽሐፉ መውረድ አሸናፊው ጥበበኛው ከሆነ አላህ ነው ይላል። የትኛው መጽሐፍ ነው? የምን መጽሐፍ ነው? ቁርአን ነው። ቁርአን መጽሐፍ አልወረደም ብለህ ነበር እንደቀደም። የቃል መጽሐፍ ነው ያልኩት እኔ። የቃል መጽሐፍ ታውቃለህ? የቃል መጽሐፍ እና ታዲያ መጽሐፍ መሆኑማ ዓለም እኮ ያውቀዋል። ማንም ሰው እኮ ያውቀዋል። እኛ እኮ በኪታቦች እናምናለን። ይሄኛው ዝንጅብል የሚለው ምንኛ ነው? ዝንጅብል የሚለው ቃል ምንኛ ነው? የምን ቋንቋ ነው? አረብኛ ነው። ያው በእርሷ ዝንጅብል አይደለም፣ በበረጃዋ በዝንጅብል የሆነች ጠጅ ይጠጣሉ ይላል። ዝንጅብል የሚለው አረብኛ ነው ወይስ ምንኛ ቋንቋ ነው? ዘንጀቢላ አረብኛ ነው። ምንኛ ነው ቋንቋ? አረብኛ ነው። አረብኛ አይደለም፣ ዋሽታል። ሰሜቲክ ቋንቋዎች ናቸው። ይሄ አማርኛ ቁርአን መግቢያው ላይ እና ሀጂ ሳሊ ሀቢብ በደንብ አስቀምጠው ነገር ምንድነው ቅድም ያመጣችሁት ነበረ። ከዛ ዘላችሁ ደግሞ ወደዚህ ገባችሁ። አይ አረብኛን ብቻ እንዳልሆነ እንድታስለፈለኩ ነው። አንድ ጊዜ ብቻ ማን አለ? አረብኛ ብቻ ነው ብያለሁ። አረብኛ ነው አልከኝ። አዎ አልኩ። ኦኬ፣ የሌላም ሀገር ቋንቋ አለበት። አማርኛ አለበት፣ ለምሳሌ ግዕዘኛ አለበት። ሊኖረው ይችላል። እሱ ቋንቋ እኮ ነው፣ ሊኖረው ይችላል። ቴንኪው፣ አመሰግናለሁ። ስለዚህ ግዕዘኛ አልተፈጠረም ማለት ነው። ዘላለም የነበረ ቃል ነው ማለት። እዚህ ጋር አሁን ዝንጅብል ሲል ዕብራይስጠኛ ነው አስቀምጠውታል። ዕብራይስጠኛ ቋንቋም ያልተፈጠረ አማርኛም ዝንጅብል ነው የሚለው። እንኳን ደስ ያላችሁ። ዝንጅብል አላህ ቃል ነች፣ ፍጡር ያልሆነች ነች። ዝንጅብል ጤና ድዳ ብለን እንፈልጋለን። ነገስ ይሄ ነው በቃ እውቀታችሁ ይገርማል። ዩቱብ ላይ ያላችሁ እየተከታተላችሁ ነው ያላችሁ፣ ሰላም ብያለሁ። በዩቱብ ያላችሁ ሁላችሁንም ሰላም ብያለሁ። ይሰማል? ዩቱብ ላይ ያላችሁ ሰላም በሉን አንዴ። በዩቱብ እየተከታተላችሁ ያላችሁ፣ በሌሎች ፕላትፎርሞች ለምታዳምጡን ሰላም ብያለሁ። ቻው ቻው፣ ደህና ደሩ። ወይ ጥያቄን ጠይቄ ልውጣ። ቆየሁ በጣም ቀጥሎሽ እንትን ምን ያደርገዋል? እሱ አረብኛ ሲሆን ቁርአን አወረድ ነው የሚለው ታዲያ አረብኛን ያወረድ ነው እያለ አምላኩ። ዝንጅብል ደግሞ አረብኛ ካልሆነ የሌላ ቋንቋ ካለበት ሳይጋጭም ወይ ልለው ነበር። ግን ከመለስ ሌላ ቋንቋ ከተገኘበት ዋሽቷል አምላክ። እሱ ግልጽ የሆነ አረብኛ ሲሆን ቁርአንን አወረድ ነው ይላል።
ሌላ ቋንቋ ካለበት አይጋጭም ወይ ነው ከተሰማው። ሰላም ብያለሁ። እኔም ዩቱብ ላይ ያላችሁ ቀጥል ቢን እንትን ዩቲዩብ ላይ ያላችሁ ምናምን ነገር ላይክ ምናምን አድርጉ፣ ኮሜንት ጻፉ። ቪዲዮ እያያችሁ ላይክ ማድረግ እንዳትረሱ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በዚሁ አጋጣሚ ይህንንም ታብታብ ስለምታደርጉ እናመሰግናለን። ግን ያው አድርጉ ለማለት ነው ትላለህ። እሺ፣ በባይብል ላይ ካሉ ታሪኮች መካከል የሆነ አንድ ታሪክ ቦታ ሁሌ ግራ የሚያጋባኝ አለ። ምን መሰለክ? አንድ ሰውዬ ወደ ኢየሱስ መጥቶ የዘላለም ሕይወት እንዳገኝ ምን ትመክረኛለህ ብሎ የጠየቀው ቦታ ላይ 10ቱ ትእዛዛት የሚባሉት በክርስትና ይሄ ማመንዘር፣ መስረቅ፣ ምናምን ሰው መግደል የሚለው ነው ኢየሱስ እንትን ያሉለት የነገረው የዘረዘረለት ማለት ነው። እና እዚች ጋር ጥያቄ የሆነብኝ ምንድን ነው እነዚህን አሁን የዘላለም ሕይወት ለማግኘት እነዚህ ነገሮች አድርግ ብሎ ከደረደረው ውስጥ አንድ በእኔ እመን እኔን አምልክ የሚል ቦታ የለውም። እና ለምን ያንን በግልጽ አልነገሩም? ግን እዛም ደግሞ አታምልክስ ብሎታል። ጠያቂው የዘላለም ሕይወት ለማግኘት ነው የሚለው ጥያቄው የጠየቀው። የዘላለም ሕይወት ለማግኘት ብሎ ነው። ከዛም ደግሞ እነዚህንማ ከልጅነቴም ጀምሮም በእርግጠኝነት ቃል በቃል እንትን ባለለልህ ያው ይመስለኛል እንደዛ ነው የተረዳሁት። ከልጅነቴም ጀምሮ እስካሁን እስካለሁበት እያረኩ ያለሁት ነገር ነው። ከዚህ የተሻለ ነገር ሲለው ደግሞ ሰደቃ እንዲሰድቅ ካለው ላይ ነው ያለው ተጨማሪ ብሎ የነገረው። እና ይሄ እንዴት ነው? መልካም እሺ፣ ቢኒ ልትሄድበት ፈልጋል? ቀጥል። ያ ትንሽ ሀሳብ ልስጥህና አንተ ትቀጥልበታለህ። ቢን ጠያቂው ማን ነው? የጠየቀው ክርስቶስን ማን ነው? ማን ይላል መጽሐፉ? ያው አንድ ሰው አንድ ሰው 30 አይደለም። አንድ ሰው ሳይሆን ማን ነው ይገልጸዋል። መጥቶ የጠየቀው ፈሪሳዊ ነው፣ ሰዱቃዊ ነው። እነሱ ደግሞ ምንድነው የሚያምኑት? የሚቀበሉት ምንድነው? የተጻፈላቸው ምንድነው? ሕግን በመፈጸም ነው እንትን የሚሉት እነሱ ወደ እግዚአብሔር መንግስት የሚገቡት ወይም ወደ ቅድስና የሚመጡት ሕግን በመፈጸም ነው፣ የብሉይ ኪዳን ዘመን ማለት ነው። ስለዚህ ሰውየው የመጣው ለምንድን ነው? የሙሴን ሕግ እንደጠበቀ ለመናገር ነው። በዛውም ደግሞ ክርስቶስ ጎበዝ እንዲሉ ነው። በእርግጥ ክርስቶስ ሕግና ነቢያትን ልሽር አልመጣሁም ልፈጽማቸው እንጂ ብሎ ተናግሯል። ልፈጽማቸው ማለት ፍጹማን ሊያደርጋቸው። አስቀድሞ ዓይን ያጠፋ ዓይኑ ይጠፋ ነበር። አሁን ግን በወንድም ላይ እንዳትቆጣ፣ አስቀድሞ ወዳጅን ውደድ ጠላትን ጥላ ነበር። አሁን ግን ጠላታችሁን ውደዱ ብሎ ፍጹም ሊያደርገው ማለት ነው። ፍጹም ማለት ሊፈጽመው ሲባል ፍጹም ሊያደርገው ማለት ነው። ስለዚህ ያ ሰውዬ አይሁዳዊ ስለሆነ ፈሪሳዊ ስለሆነ ሕጉን ነው የነገረው። ያን ሕግ ግን መጠበቅ እንደማይችል አወገባው አይደለ? ሰውዬ መጨረሻ ላይ ይሄንማ ከልጅነት ጀምሮ ሳረግ ነበረ አለው። እንግዲያስ ልትወደኝ ልትከተለኝ ብትፈልግ ምን አለው? ያለህን ሽጠህ ለድሆች ሰጥተህ ተከተለኝ አለው። ተከተለኝ አለው እኮ አምልከኝ ማለት ነው። ተከተለኝ ክርስቶስ። ምክንያቱም በሌላ ቦታ ላይ ክርስቶስ እኔን ሊከተል የማይወድ ቢሆን ለእኔ ሊሆን አይገባውም ብሎ ስለተናገረ እኔ ሕይወትና መንገድ ነኝ ስላለ፣ ስለዚህ ክርስቶስን ለመከተል ሕግን መስራት ያስፈልጋል። አዎ ሕግን መስራት ያስፈልጋል። ግን በሰው አቅም ሕግን ልትፈጽም አይቻልም። ማን? ክርስቶስ ጸጋ ካልሆነ ክርስቶስ ካላገዘ። ስለዚህ ክርስቶስ ልቡን ያውቅ ስለነበረ እንግዲህ አንድ ይቀርሃል አለ። ምን ሲለው? ያለህን ሸጠህ ለድሆች ሰጠህ ተከተለኛል። ሰውየው ሀብታም ስለሆነ እያዘነ ሄደ ይላል። ስለዚህ የእግዚአብሔር መንግስት እንደዚህ ላሉ ሰዎች እንዴት ከባድ ናት ብሎ እዛው ላይ ይናገራል። ስለዚህ ክርስቶስ ሊያስተምረው የነበረው ነገር ስላለ ነው ያን የነገረው እንጂ በሌላ ቦታ ብዙ ቦታ ላይ እኔ ህይወት መንገድ ነው ያለ እኔ ምንም መንገድ የለም ብሎ ተናግሯል። ስለዚህ ፈሪሳውያን ከሀሳባቸው ከጥያቄያቸው ወይም ደግሞ ከሚመሩበት
ህግ አንጻር ነው ይሄን የተናገረው ቢል ቸር የምትለዋን ቃልም ደግሞ ብትሄዱባት አሪፍ ነው። ስለምን ቸር ትለኛለህ ያለው ቀልድ አይደለም። እዚህ ጋር ቸር የሚለው አይሁዶች ለእግዚአብሔር ብቻ የሚሰጥ ነው። ኦኬ ዮሐንስ ወንጌል ምዕራፍ 10:11 ላይ ጌታችንም ይህንኑ ቃል ቸር እረኛ እኔ ነኝ ብሎ ያስቀምጧል። እና ስለምን ቸር ትለኛለህ ሲለው እውነት ገብቶ ነው ቸር ያልከኝ? ለአምላክ ብቻ የሚሰጥ ነው ኦር ሳይገባህ ነው ቸር ያልከኝ? ይህንን እየጠየቁ ነው እዚህ ጋር ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም አለው። ሉክ ስለምን ብሎ ስጠይቀው ገብቶህ ነው ወይ እኔን ቸር ያልከኝ ብሎ አምላክነቱን በደንብ እየነገሩ ነው። አንተ የጠየቀው እንዴት አላለውም ስላልክ፣ ምክንያቱም እዚህ ጋር በግልጽ ነግሮታል አምላክነቱን ማለት ነው። ዮሐንስ 10:11 ላይ ልናሳይ እንችላለን። ቸር መምህር እኔ ነኝ ይላል። 10:11 አይ ቲንክ ቸር መምህር ያው መልካም እረኛ እኔ ነኝ። መልካም እረኛ ነፍሶቹን ለበጎቹ ያኖራል። እረኛ ያልሆኑት በጎቹ የእርሱ ያልሆኑት ሙያተኞች ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቷቸው ለተኩላዎች ይነጠቃሉ፣ በጎቹም ይበተናሉ እያለ እዚህ ጋር ያስቀብጠዋል። መልካም እረኛ እኔ ነኝ፣ አብ እንደሚያውቀኝ እኔም አብ እንደማውቀው ራሴን በጎቼን አውቃቸዋለሁ፣ ራሴ በጎቼ ያውቁኛል፣ ነፍሴን ስለ በጎቼ ያኖራለሁ። ስለዚህ ብሎ እዚህ ጋር ሙሉ ክፍሉን ብታነበው በግልጽ የሚያስቀምጥ ነው። ስለዚህ ቸርን የሚባለው ከእግዚአብሔር ውጭ ማንም አይባልም እና ይህንን ደግሞ ኢየሱስ ክርስቶስ ሰውየውን እየጠየቀውም ጭምር ነው ማለት ነው። ያ ቴንክ ዩ ቤሪ የምታለው ቸር የምትለዋል መልካም የሚለው ጋር ቸር የሚለው ግሪኩም ተመሳሳይ እንትን ነው የሚጠቀመው መልካም ማለት ነው ቸር ማለት። ስለዚህ አምነህ ነው ወይ አውቀህ ነው ወይ እንደዛ አልከኝ ነው። ከዛ በኋላ ኔክስት ካየ አይ ቲንክ ማርቆስ 10 አለ። ከዛ በኋላ ይጠይቁታል እኮ ደቀ መዛሙርቱ እኛስ ሁሉን ትተን የተከተልንህ ምን እናገኛለን ብለው ይሉታል። ሁሉን ትተው የሚከተሉት ምን ሊያገኙ እንደሚችሉ መልሶ ለነሱ ግን ይነግራቸዋል። ኢየሱስም አይቶ ደቀ መዛሙርቱ ገንዘቡን እነኛ ኢቨን በግመል በመርፌ ቀዳዳ መግባት ይቀላል ባለጸጋ እንደዚህ ከሚሆን ሲላቸው እንትን ብለው ነበር። ታዲያ ማን ነው የሚገባው ብለው እንትን ሲሉ ይሄ በእግዚአብሔር ዘንድ ነው በሰው ዘንድ አይቻልም አላቸው። ስለዚህ ይህንን ስትጠይቅ ይህንን ስታደርግ አምነህ ነው ወይ ባይዞ አይደለሁም አላለው፣ ቸር አይደለሁም አላለው። ለምሳሌ ሰንበዲ ቢን መጥቶ ልቡን ታውቀዋለህ ሰውየው ስለአንተ ጥሩ ነገር የለውም ወይንም ደግሞ ሊፈትንህ ነው የመጣው ወይንም ደግሞ ውዳሴ ፈልጎ መጥቶ አንተ እኮ ጀግና ነህ አንተ እኮ ጎበዝ ነህ ቢልህ ወው እንደዚህ ያለኝ ትክክል ጎበዝ ምናምን ብለህ አትለው ትችላለህ። ለምን እንደዚህ ያልክ ትለዋለህ? አትለውም። ምክንያቱም ሰውየው ልቡን አውቀዋል። ክርስቶስ ደግሞ ማርቆስ ወንጌል ምዕራፍ 2 ቁጥር 6 ማቴዎስ ወንጌል ምዕራፍ 9 ቁጥር 5 ጀምሮ በልባቸው እንኳን ያሰቡትን ያውቅ ነበር ይላል። ስለዚህ የዚህ ሰውዬ ውዳሴ ከንቱ ፈልጎ ነው የመጣው። ባለሀብት ነው አለው። ስለዚህ ጎበዝ ጀግና እንዲባል ነው የመጣው። ቸር መምህር ሲለውም አምኖበትም አይደለም። እንዲህ ብዬዋለሁ እሱ ደግሞ እኔን ያመሰገናል ሕጉን ጠብቄያለሁ እንዲህ ብዬ ብል እከበራለሁ ብሎ ነው የመጣው። ለምን አልክ ሲለው አይደለውም አይደለም። በደንብ አሰቡ። ሙስሊሞቹ ኢንተርፕሬት የሚያደርጉት ክርስቶስ ቸር አይደለው እንዳላርገው ነው ኢንተርፕሬት የሚያደርጉት። አላለም። ደጋግሞ ዮሐንስ ወንጌል ምዕራፍ 10 ላይ እንትናም ዴብም እንዳሳየው ቁጥር 11 ላይ በተለያየ ቦታ ላይ እሱ ነፍሱን እስከ መስጠት እንኳን ቸር እንደሆነ ለእረኞቹ ራሱን አሳልፎ ለበጎቹ ምግብ የሆነ እረኛ በጎቹን አርዶ የሚበላ እረኛ ሳይሆን ለበጎቹ ምግብ የሆነ እረኛ ነው ክርስቶስ። እኛ በጎች ቢኖሩን አርደን አደልበን ልንበላቸው ነው። እርሱ ግን ስለ በጎቹ ነፍሱን የሰጠ ለበጎቹ ምግብ የሆነ እረኛ ነው። ቸርነቱ ዚስማች ነው እና አምኖበት አልነበረም። ያመኑት ግን እዛው ክፍል ላይ ማርቆስ ወንጌል ምዕራፍ 10 ላይ እኛስ ሁሉን ትተን የተከተልነ ያመን ምን እናገኛለን ብለው ይጠይቁታል። ከፍ አድርገው ክፍሉንና ሜይ ቢ ማሳየት ይቻላል። ቁጥር 37 ጀምሮ ይመስለኛል። የማርቆስ ላይ ያለው ነው ወይስ ዮሐንስ? ማርቆስ ላይ ምዕራፍ 10 እሱ የጠቀሰው ከፍ ብሎ ማለት ነው። ለእነሱ ደግሞ ይነግራቸዋል ሁሉን ትተው ለተከተሉት አምነው ሲሆን ማለት ነው። ያኛው አምኖ ሳይሆን እንትን ሊል ነው፣ ውዳሴ ከንቱን ፈልጎ ነው። ያ ጴጥሮስም እንሆ
እኛ ሁሉን ትተን ተከተልን ይለው ጀመር። ምን እናገኛለን? እሱ እሺ መከተልን አልፈለገም። ሁሉም መተዋልቻዋል። ሁሉን ትተን የምንከተለው እግዚአብሔር ነው። ነፍሳችንን እስከ መስጠት ድረስ የምንወደው ለእግዚአብሔር ነው። ሁሉን ትተን ንብረታችንን፣ ቤተሰባችንን፣ ኤቭሪቲንግ። ኢየሱስ መልሶ እንዲህ አለ፣ እውነት እውነት እላችኋለሁ ስለ እኔ ስለ ወንጌል ቤትን ወይንም ወንድሞችን ወይንም እህቶችን ወይንም አባትን ወይንም እናትን ወይንም ሚስትን ወይንም ልጆችን ወይንም እርሻን የተወ አሁን በዚህ ዘመን ከስድስተኛ ጋር ቤቶችን ወይንም ወንድሞችን እህቶችን እናቶችን ልጆችን እርሻንም 100 እጥፍ በሚመጣው የዘላለም ሕይወት የማይቀበል ማንም የለም። ሁሉን ነገር ትቶ እዚህ ያለውን ንብረቱንም ልጆቹንም ኤቭሪቲንግ ትቶ እንትን ለሚል በሚመጣው ዓለም የዘላለም ሕይወትን የማይቀበል ማንም የለም። የዘላለም ሕይወት ደግሞ ማንም ይሰጠው? ዮሐንስ ወንጌል ምዕራፍ 10 ላይ ቁጥር 17 በጎችን አውቃቸዋለሁ ከእጄ ማንም አያወጣቸውም ይላል። ለሚወዳቸው ምን እንደሚሰጥ የዘላለም ሕይወትን እንደሚሰጥ ይናገራል። ዮሐንስ ወንጌል ምዕራፍ 6 ቁጥር 40 ላይ በልጁ ማመን የዘላለም ሕይወት እንደሆነ ይናገራል። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ፈጠን ብታቀርብ አሪፍ ነበር። ቃል ቁጥር 25 ላይ የሚያምንብኝ ቢሞት እንኳን የዘላለም ሕይወት አለው ይላል። ዮሐንስ 11 25 ስለዚህ የዘላለም ሕይወትን ታገኛላችሁ አላቸው። ሁሉን ትቶ የተከተለው ያኛው ግን ሁሉን ትቶ መከተል ስላልቻለ ነው። ሁሉን ትቶ መከተል ካልቻለ ምን ያደርገው? ይቅርታና የትንሣኤን ቀን ከአብ በቀር ማንም አያውቅም ይላል። እሱ ሌላ ቶፒክ ነው። እችኛዋን እንጨርስ ቅድሚያ። ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። የሚያምኑበት ሕያው እንደሚሆኑ ትንሣኤም እንደሆነ ነገረን ማለት ነው። ዮሐንስ ወንጌል ምዕራፍ 6 ቁጥር 40 ስለዚህ ለሚያምኑበት ሕይወት እንደሆነ ትንሣኤም እንደሆነ ልጅን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፈቃድ ይሄ ነው። ስለዚህ የዘላለም ሕይወትን ታገኛላችሁ አላቸው። እንዛ ጋር አይደለ እኛሳ ብለው ሲጠይቁ ማለት ነው ተከተሉኝ፣ እኔን የሚከተል ካለ እኔ የሚያምን ካለ የዘላለም ሕይወት። ያኛው ግን ማመን አልቻለም። ምክንያቱም ያለህን ሽጥና ተከተለኝ ሲለው አምኖበት ስላልሆነ ውዳሴ ከንቱን ፈልጎ ስለነበረ ከዛ አንጻር ነው። ሜይ ቢ ግልጽ ነው። ተራ ይሰጠኝ አንተ ሄደህ ቆይተህ መጣህ አይደል? በኋላ ጠይቃለሁ ብለህ አይምን እመልሳለሁ ብለህ ዋንጫ ብሳት ፕሊስ እና ጠይቀው ልጁን። እኔም ከባድ ቃል ምን አልክ? አቋርጠው። እኔም በመጨረሻ ቀን አስነሳዋለሁ የሚለውን ጨርሰውና ብትጠይቀው ከባድ ቃል ነው። ክርስቶስ ቀጥለው ደከመኝ ያደከመ ኢየሱስ ክርስቶስ ምን ይላል መሰለ? እኔም በመጨረሻው ቀን አስነሳዋለሁ። የሚያምንብኝ ቢሞት ይሄ እንትን ልጅን ማይተው እርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የአባቴ ፈቃድ ይሄ ነው ካለ በኋላ እኔም በመጨረሻ ቀን አስነሳዋለሁ ይላል። በመጨረሻ ቀን ሰዎችን የሚያስነሳው ማነው? በአንተ እምነት መሰረት ማይክን አንሳና እስቲ መልሳት። ሰዎችን የሚያስነሳው አላህ ነው በመጨረሻ ቀን። ስለዚህ ኢየሱስ አላህ ነኝ እያለ ነው ማለት ነው አይደል? እንደናንተ እምነት መሰረት ማለት ነው። አይ እሺ፣ ሰዎችን በመጨረሻው ቀን የሚያስነሳው አላህ ነው አላልከኝም? አሁን ሰዎችን የሚያስነሳው አላህ ነው። አዎ፣ ግን ኢየሱስ ምን አለ? እኔም በመጨረሻ ቀን አስነሳዋለሁ። አይታየም? በመጨረሻው ቀን እኮ አስነሳዋለሁ ማለቱ እኮ እስካሁን ደግሞ ሲያስተምር የነበረው ምንድነው? እኔ መንገድ ነኝ ነው። እዚህ መልስ ነው መንገድ የሆነ ነገር እንትን አይ መንገድነቱን እሱ ክርስቶስ ራሱ በክርስቶስ ካልሄድክ ሕይወት ስለሌለ ነው ጥያቄው። እዚህ ጋር ግን እኔም በመጨረሻ ቀን አስነሳዋለሁ። በመጨረሻ ቀን ማስነሳት የሚችል ከአንድ ፈጣሪ ውጭ ከአምላክ ውጭ አለ? የለም። ሁሉም በመጨረሻ ቀን የሚቀሰቀስ ነው ራሱ አይደል? ሁሉም በመጨረሻው ቀን ይቀሰቀሳል። ስለዚህ ኢየሱስ ክርስቶስ ምን አለ? ሁሉንም ሰው በመጨረሻ ቀን አስነሳ
አስነሳዋለሁ ቀሰቅሳለሁ እያለ ነው። ስለዚህ ኢየሱስ እኔ አምላክ ነኝ እኔ አላህ ነኝ እያለ አይደለም። ለምን ያንን ለማለት እኮ እኔ በመጽሐፍ ቅዱስ መጀመሪያ ማመን አለብኝ አይደለም። ግን አሁን ያስነሳል ምን አላልኩም እኮ ገባኝ። ያስነሳል ብዬ ግን ክሌም እያደረገ ነው ወይ? አንተ አትመን። እንደ መጽሐፉ ነው የጠየቀ ጽሑፉ ያ መጽሐፉ ግን ይላል አይደል? አሁን መጽሐፉ ኢየሱስ ክርስቶስ እኔ በመጨረሻው ቀን አስነሳዋለሁ እያለ ነው። ስለዚህ እንደዛ ሲል አምላክ ነኝ እያለ ነው አይደለ? ለማለስ ግን አንተ አትመን፣ ችግር የለም። መጽሐፉ የሚለውን ቃሉን ግን አይ ልጅንም አይቶ በእርሱ ይላል። ልጅንም በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዲኖረው የአባቱ ፈቃድ ይሄ ነው አለና ቆይ አሁን እሱን አይደለም የጠየቁ። አሁን እሱም አባትም አለው እናውቃለን። አሁን ኢየሱስ ግን ራሱ ክሌም ሲያደርግ ምን አለ? እኔም በመጨረሻው ቀን አስነሳዋለሁ አለ። ቅድም ምን ብለሃል? በመጨረሻው ቀን ማስነሳት የሚችለው አላህ ብቻ ነው፣ ሌላው በጠቅላላ ሁሉ ተቀስቃሽ ነው አልክ። ስለዚህ ኢየሱስ እዚህ ጋር እኔም በመጨረሻው ቀን አስነሳዋለሁ ሲል ምን እያለ ነው? ምን ክሌም እያደረገ ነው? እንደሚያስነሳ ክሌም ያደርጋል እኮ። የሚያስነሳው ማን ነው? ማን ነው የሚያስነሳው? ሰውን የሚቀሰቅሰው መጨረሻው ማን ነው? መጽሐፍ ቅዱሱ ኢየሱስ ነው እኔ አስነሳለሁ የሚለው። ግን ደግሞ ማን ነው? የአካል ምን ይባላል? ቆይ ሰዎችን በመጨረሻ ቀን የሚያስነሳ አካል ምን ይባላል? ስሙ ምን ይባላል? እንደምን ከምን አቆይ ፍጡር ነው ፈጣሪ ነው ያስነሳ የሚችለው ሰዎች ሁሉ አጠራርጋሉ። አላስረዳችሁ እሱ የሚለው አስረዳዋለሁና ቆይ ዋብያው በቃ እንደ ሌል ጨርስና በቃ ችግር የለም። ቢኒያው ቃሉ አንቆሃል ተናንቆሃል አይደለም ኢየሱስ መሰለ ስለ ትንሣኤ ቀን በቀር እሱ ሌላ ነው እሱ ሌላ ነው። እዚህ ይሄን ሳትመልስ ሌላ ቦታ ለምን ትሄዳለህ? እዚህ ጋር ግን ኢየሱስ በመጨረሻ አለው። ግን በቃ እንደ ለትንሣኤ ቀን እያወራን ሌል ጨርስና በቃ ቆይ ሌል ጨርስና ትቀጥላለህ። ሌላ ቶፒክ ውስጥ አትግባ። ይሄን ክፍል ዘለ ነው እዛ የምትሄደው። እኔም በመጨረሻ ቀን አስነሳዋለሁ ብሎ ሲናገር እርሱ ራሱን አምላክ እያደረገ ክሌም እያደረገ ነው። ክርስቶስ እኔ አምላክ ነኝ እያለ ሌላ አይደለም። በዛውም ብዙ ጊዜ ጥያቄያችሁ እዚህ ላይ ይመለሳል። እኔ አምላክ ነኝ ያለበት የቱ ጋር ነው ትላላችሁ? ይኸው ኢየሱስ ክርስቶስ ሰውን ሁሉ በመጨረሻ ጊዜ የሚያስነሳ የሚቀሰቅስ እርሱ ነው። የሚያምንብኝ ቢሞት ቅድም ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሚሆን ቢሞትብኝ እንኳን ለዘላለም አይጠፋም አለ። ስለዚህ ክርስቶስ ሕይወት የሚሰጥ መጨረሻ ላይ ደግሞ ሰዎችን የሚያስነሳ እንደሆነ ራሱ ተናግሯል። ይሄ በተግባር አድርጎት እኮ ዝም ብሎ መናገር ብቻ ሳይሆን አልዓዛርን አስነስቶ ነው እኔ ትንሣኤና ሕይወት ነኝ ያለው ማለት ነው። ለማንኛውም እንዳይረዝምባችሁ እኔ ጨርሻለሁ። በቃ ቴንክ ዩ። እዚህ ዮሐንስ 10:28 ላይ እኔ የዘላለም ሕይወትን እሰጣችኋለሁ ይላል። ማን ያለው? እኔ ነው ያለው። እኔ የዘላለም ሕይወትን ሊሰጥ የሚችል ፈጣሪ ነው፣ አምላክ ነው። አምላክ ነኝ እያለ ነው። የግድ አምላክ በቃል በቃል ሊነግረህ እኔ የዘላለም ሕይወትን እሰጥሃለሁ ካለ እኔ አምላክ ነኝ እያለ ነው። ለዘላለሙም አይጠፋም ማለት ኢማጂን ከእጄም ማለት የሚነጥቃቸው የለም። ጌም ኦቨር። ይሄንን ከፈጣሪ ውጪ ማንም ሊናገሩ አይችልም። ኤኒዋን አንድ ቢኒ ጋር አውራ ነኝ ቢኒ ጋር እንድመልስልኝ ብዬ ነው። ልቀጥል አንዴ እኔ ልጨርስና አንተ ልበል። ሰዓት ሄደ እንደው አሳጥራለሁ 6 ሰዓት ሲል ይዘጋል። እሺ በቃ ያው ካልፈቀድክልኝ ያው በቃ ሌላ ጊዜ እጠይቃለሁ። እሺ በክርስትና አስተምሮት ማለት ነው ነቢያቶች ክርስቲያን ሆኑ ትድናላችሁ ብሎ ያስተማሩበት ቦታ አለ። ከዘፍጥረት እስከ ዮሐንስ ራእይ ሙሉ ማለት ነው። ጀመርነው ላትጨርስ ጥያቄ ነው። ይሄ እኮ የሞኞች ጥያቄ ነው። አሁን መጽሐፍ ቁርአንን ይዘህ መተህ የቁርአንን ሀሳብ ይዘህ መተህ መጽሐፍ ቅዱስ ላይ አፕላይ ማድረግ አችልም። በመጀመሪያ ደረጃ እግዚአብሔር ሰውን ሁሉ ወደ ዘላለም ሕይወት ይጠራል። የዘላለም ሕይወት የሚገኘው ደግሞ እግዚአብሔርን በማመን ነው። የእኛ መጽሐፍ ቅዱስ የሚጻፈው ወይም የተጻፈው ሀሳቡ ከዛ አንጻር
እንጂ እንደዚህ ነው አይደለም። ሰምቻለሁ። ክርስትና ማለት ነው እሱ። ወንድማችን ዋብያ ተረጋጋ። ቆይ ቢኒ ጋር ማውራት ፈልገው እፎይ፣ አንተም በቀጣይ መጣባል ዋብያሽ እኛ የምንመልሰው ከራሳችን ከመጽሐፋችን ካስተምሮታችን እንጂ ጥያቄ ይዛ መጥተህ ጥያቄን መጽሐፍ ቅዱስ ውስጥ የምትፈልግ ከሆነ ትክክል አይደለም። ነቢያት እምነታቸው ተጽፏል፣ ሃይማኖታቸው ተጽፏል። ማንን ያምኑ እንደነበረ ግን መጽሐፋችን ላይ አስቀምጧል። አዎ የሥላሴ አማኝ ናቸው፣ የክርስቶስ ተከታይ ናቸው። ክርስቶስን ሰብከዋል፣ አስቀድመው ክርስቶስ እንደሚመጣ ትንቢት ተናግረዋል። ክርስቶስንም ሲፈልጉ እንደነበረ መጽሐፍ ላይ ተጽፏል። ቋንዴ ዋብያው ማይክኒያስ ገብቷል። እናንተ ችግራችሁ ቁርአን ላይ ያለውን ቃል አምጥታችሁ መጽሐፍ ቅዱስ ላይ ፈልጉ። አይደለም ተቋም አሁን ትልቅ አትበላ እንጂ አሁን እኔ ለምሳሌ እኔ አሁን መጽሐፍ ቅዱስ ላይ ያለ ሀሳብ ይዤ መጥቼ ኢየሱስ ክርስቶስ እኔ ህይወትም እኔ መንገድም ህይወትም የዘላለም ህይወት እሰጣለሁ ብሏል። ቁርአን ላይ አምጣ እንደዚህ ብዬ መጥቼ ልጠይቅ ይገባል እንዴ? ቁርአን የተጻፈበት መንገድ የራሱ አለው፣ መጽሐፍ ቅዱስ አለ። ስለዚህ እኛ መጽሐፍ ቅዱስ ላይ በተጻፈው መንገድ ነው የምናስረዳቸው። ስለዚህ መጽሐፍ ቅዱስ ላይ እግዚአብሔር እንደዚህ ሆኖ ላይ ከጣዖት እንድንርቅ ወደ እሱ እንድንመለስ የዘላለም ህይወት እንድናገኝ ነው ነቢያትን ሲልክ የነበረው። ነቢያት ደግሞ ለእግዚአብሔር ነው ሲጠሩ የነበሩት። ያ እግዚአብሔር ማነው ከሆነ እናስረዳለን። ማንን ነበር ሲከተሉ የነበሩት ነቢያት ካልከን ክርስቶስን ነው። ፍለጋቸውን ሁሉ ክርስቶስን ነው። መዳናቸውን ሁሉ በክርስቶስ ላይ ተስፋ አድርገው ሲጠብቁ ነበር። ይሄ የነቢያት አስተምሮ ነው። ይሄ ደግሞ ዝም ብለን የምናወራው አይደለም። እንደናንተ መጽሐፉን ይዘን አክቹዋሊ የሆነ መጽሐፉን ይዘን ነው የምንናገረው። እናንተ እምነትን ይዘን አሁን እዚህ ላይ የምትመጣው አሁን መሐመድ የተናገረውን ነቢያት እንዲህ ብለዋል ማስረጃ አምጣ ብትባል ቁርአንን ነው መልሰህ እዛው እንቁላል ዶሮ ነው እንቁላል ነው የሚቀድመው አይነት ጨዋታ ነው የምትጫወተው። ቀድሞ የነበረው እንቁላል ነው ወይስ ዶሮ የሚል እዛው እርስ በርስ ስትዞር የምትለው ማለት ነው፣ ሰርክል ስታል። እኛ ግን እንደዚህ አይደለም። ነቢያቶች ማንን የሰብኩት? ክርስቶስን። ከፈለግ ማስረጃ እንሰጣለን። ፍለጋቸው ማንን ነበር ሲከተሉ የነበሩት? ክርስቶስን ማለት ነው። ኢየሱስ ክርስቶስን ሲሰብኩ የነበሩት አስተምሮታቸው ምን ነበር? አንዱ እግዚአብሔር ቆይ አንዴ ስማ። አንዱ እግዚአብሔር ራሱን በሶስት አካል የገለጸውን እግዚአብሔርን ሲሰብኩ ምን አልከኝ? አይ እየተለማመጠን ብንሄድ አሪፍ ነው ብዬ ነው። አንተም ስታወራ እኔም ከዚህ እየጠየቁ እኮ ሰማና ከዛ ትጠይቃለህ። እኔ አላረዝምም ብዙ ጊዜ ችግር የለም። አሁን ጨርሳለሁ 30 ሰከንድ። ስለዚህ እምነታቸው ተጽፏል። እምነታቸው ለምሳሌ አብርሃም የሥላሴ አማኝ ነበረ። ሥላሴ ነበር ሲያመልክ የነበረው። ማስረጃ ዘፍጥረት 18 ላይ። ኢሳይያስ ለምሳሌ ክርስቶስን አስቀድሞ እንደሚመጣ መሲሁ እንደሚወለድ በእርሱ ቁስል እንደምንፈወስ አስቀድሞ ተናግሯል። ይሄ የተናገረው ክርስቶስ ከመምጣቱ ከ700 ዓመት በፊት ነው እንጂ እዛው አዲስ ኪዳን ላይ ተነግሮ እዛው አዲስ ኪዳን ላይ ማስረጃ አይደለም የምናቀርበው። ከመምጣቱ በፊት አስቀድሞ በነቢያት አናግሮ እንደሚወለድ ተናግሮ ያ የሚወለደው ደግሞ ራሱ እግዚአብሔር እንደሆነ በኢሳይያስ አናግሯል። እሱን አንድ ላሳየህና ከዛ በኋላ ከእፎይ ጋር ትቀጥላለህ። ምናልባት እኔ መውጣት ስላለብኝ ነው። ዴቪዬ ኢሳይያስ 40 ክፈትልኝ። 40 ክፈት 40 ኢሳይያስ 40 ከቁጥር 3 ጀምሮ ነው። ኢሳይያስ እንግዲህ ኢየሱስ ከመምጣቱ ከ700 ዓመት በፊት የነበረ ነብይ ነው። ኦኬ፣ ስለ ክርስቶስ ምን ብሎ ተናገረ? ወይ ስለሚመጣው ስለ መሲሁ ምን ብሎ ተናገረ? ታነባለህ? ዋህብያው ራስ እሺ፣ አንብብ እስቲ። አይ እኔ አሁን ጥያቄ አልነበረም ማለት ባጭሩ የለም ነው ጥያቄው። አሁን አንተ የጠየቀው ጥያቄ የለም ነው። እኔ እንደተረዳሁት ማለት ነው። ማለት የሰበኩት ክርስትና ብሎ ክርስቲያን ብሎ አንተ መጽሐፍ አንብበህ መረዳት አትችልም። እናንተ የምታውቁት ምን መሰላችሁ? ያው መጽሐፋችሁ የተጻፈው ዝም ብሎ ግልብ ስለሆነ ግልብ ነገር ነው የምትፈልጉት። መጽሐፍ ሚስጥር አላችሁ። መጽሐፍ ይተረጎማል። ቆይ ወንድም መጽሐፍ ይተረጎማል። ዝም ብሎ ግልብ ነገር የለም። እሺ ተማር፣ በመጀመሪያ ተማር። ዝም ብለህ የማይባል ጥያቄ ይዘህ አትምጣ። ካውንተር አታክ አድርገው። ለማንኛውም አብያው እቺን ልመልስልና አደም ሙስሊም አዳረቡ ይጨርስ
እችል ጨርስና ትቀጥላላችሁ። እሺ ለማንኛውም የአዋጅ ነጋሪው ቃል የእግዚአብሔርን መንገድ በምድረ በዳ አትረጉ፣ ለአምላካችን ጎዳና በበረሃ አስተካክሉ። ከፍ አድርገው ለአምላካችን ያለው ስማ። ሸለቆም ሁሉ ከፍ ይላል፣ ተራራውም ኮረብታውም ሁሉ ምንድነው ይቀናል ነው ዝቅ ይላል፣ ጠማማውም ይቀናል፣ ስርጉቱም ሜዳ ይሆናል። የእግዚአብሔር ክብር ይገለጣል፣ ስጋ ለባሽ ሁሉ በአንድነት ያያዋል። ማንን? እግዚአብሔርን ምን ይለዋል? ስጋ ለባሽ ሁሉ በአንድነት ያያል፣ የእግዚአብሔር ክብር ይገለጣል ብሎ ተናገረ። ስለዚህ ስጋ ለባሽ ሁሉ በአንድነት ያየው ማንን ነው? በኮረስፖንደንት አዲስ ኪዳን ላይ ግባና አምጣለትና ይሄ ክፍል እንዴት እንደተፈጸመ አይ ቲንክ ዮሐንስ ወንጌል ምዕራፍ 1 ላይ 2 ላይ አለ። አንድ ላይ አለ። ውሃብዬ ኢሳይያስ ምን አለ አስቀድሞ? ሉቃስ ከገባህ እስቲ ያነበብኩት ዮሐንስ ወንጌል ምዕራፍ 1 ነው። ዮሐንስ ወንጌል ምዕራፍ 1 ላይ ነው። ክብሩን አዩት አለ ምናምን አከበረ አይደለም። እኔ አሁን እያልኩ ያለው ጥያቄ ይገልጽልኝ ይመስለኛል። ለምሳሌ በስልክ ታውቃለህ ለማንኛውም እናንተ እምነት ምን እንደሆነ እንኳን ድንቁርና ነው። እናንተ ቃል ነው እንጂ እምነት የላችሁ። አዳምጥ ቆይ። እምነት እንዲህ ነው የሚገነባው እንጂ ቃል አይደለም። ነብዩ ኢሳይያስ ምን ብሎ አስተማረ? ዮሐንስ እንዴት አዳምጥ ቆይ። አዳምጥ እፎይ ቀጥል። እኔ በቃ ልወጣ ስለሆነ ይቅርታ። ቀጥል አንተ። በቃ መሄድ አለብኝ። ይቅርታ በጣም ኦኬ። እርሱም ነብዩ ኢሳይያስ እንዳለ የጌታ መንገድ አቅኑ ብሎ በምድረ በዳ የሚጮህ ሰው ድምፅ እኔ ነኝ። ማን ነኝ? እኔ ነኝ። ኢሳይያስ የተናገረለት የጌታ መንገድ የያዌ መንገድ ያዌ ነው የሚለው መንገድ አቅኑ ተብሎ የተባለው ማን ነው? እኔ ነኝ። የተላኩት ከፈሪሳውያን ነበሩና እንኪያስ አንተ ክርስቶስ ነህ ከፈር ወይንም ኤልያስ ወይንም ነብዩ አይደለህ ስለምን ታጠምቃለህ ብለው ጠየቁት። ዮሐንስ መልሶ እኔ በውሃ አጠምቃለሁ፣ ዳሩ ግን እናንተ የማታውቁት በመካከላችሁ ቆሟል። ምን ብሏል? በመካከላችሁ ቆሟል። እኔ ጫማውን ጠፍር ልፈታ የማይገባኝ ከኔ በኋላ የሚመጣ መቼ የሚመጣ? ከኔ በፊት አላለም ያለው። ከኔ በኋላ የሚመጣው ከኔ ይልቅ የሚከብር ይህ ነው አላቸው። ይህ ነገር ዮሐንስ ይጠመቅበት በነበረው በዮርዳኖስ ማዶ በቢታንያ በቤተ ራባ ሆነ። በነጋውም ዮሐንስ ኢየሱስ ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። እዛ ጋር የተናገረው የእግዚአብሔር መንገድ አቅኑ፣ ጥርጊያውን አቅኑ እያለ ይጮሃል፣ ይመጣል። ለያዌ ሲመጣ መንገዱ የሚጠርግ አለ ብሎ ኢሳይያስ ትንቢት የተናገረለት ለእኔ ነው። ያን መንገድ ጠራጊው ለያዌ ብሎ ነው ያስቀመጠው። እሱም ማነዋለው? ኢየሱስ ነው። እርሱም የዓለም ኃጢአት የሚያስወግድ ነው። ይሄን ክብሩን አየን። ቁጥር 14 ላይ አድርገው። ቃል ስጋ ሲሆን ጸጋና እውነትን ተሞልቶ በእኛ ሲያድር፣ ቃል ስጋ ሆነ ጸጋና እውነትንም ተሞልቶ በእኛ አደረ። አንድ ልጅ ከአባቱ ዘንድ እንዳለው ክብር የሆነው ክብሩን ምናል አየን እናያለን ይላል ኢሳይያስ። አየን። ያ መንገድ ጠራጊው ለያዌ የምጠርገው እኔ ነኝ። የመጣውም ያዌ ዓለምን ኃጢአት የሚያሰርየው የሚደመስሰው ማን ነው አለ? ኢየሱስ ነው። ስለዚህ ነቢያቶች ሲጠብቁት ተስፋም ሲያደርጉት ነበር። እምነት ዕብራውያን ምዕራፍ 11 ቁጥር 1 ዕብራውያን ምዕራፍ 11 ቁጥር 1 እምነት ተስፋ ስለምናደርገው ነገር የሚያረጋግጥ የማናየውን ነገር የሚያስረዳ ነው። ኢሳይያስ በአይን በስጋ ሳያዩ ተስፋ ሲያደርጉት ሲያምኑት የነበረውን ዮሐንስ ግን ምን አለ? አየን አለ። አየን። እነኛ ይመጣል፣ መንገድ ጠራጊ ለያዌ ይመጣል፣
ያዌ ይመጣል እያሉ ትንቢት ተናገሩ። በእምነት ምን ሲሉ ነበረ? ሲጠብቁ ነበረ። ያም በእምነት የሚጠብቁትን ሲገለጥ ግን አዩት። አይ በኢሳያስ ጊዜ ኢየሱስ ተገልጧል አልተገለጠም፣ አይደለም በተስፋ ይገለጣል ብለው በተስፋ ይመጣል ይወለዳል ብለው ሲጠብቁት እንዲህ ሲናገሩ ነበር። ትንቢተ ኢሳያስ ምዕራፍ 9 ቁጥር 6 ጀምሮ ለሽማግሌዎችም የተሰበከላቸው በዚህ ነውና፣ ሽማግሌዎች የሚላቸው አስቀድመው ለብሉይ ኪዳን ለነበሩት ማለት ነው። ዓለሞች በእግዚአብሔር ቃል እንደተዘጋጁ በማን በእግዚአብሔር ቃል ያ የእግዚአብሔር ቃል ሥጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ፣ አንድ ልጅ ከአባቱ እንዳለው ክብር ክብሩን አየን ይላል። ዓለሞች በማን እንደተዘጋጁ በእግዚአብሔር ቃል። ኢዮብም 34 አካባቢ መዝሙረ ዳዊትም 33 ቁጥር 6 ጀምሮ በሰማያዊዎች የእግዚአብሔር ቃል እንደጸኑ የተናገረው። ስለዚህ የሚታወቅ ነገር ከሚታዩት እንዳልሆነ በእምነት እናስተውላለን። እና አቤልን ሌሎችንም እያነሳ ይቀጥላል። ከዛ በኋላ መከራን እንደተቀበሉ ክርስቶስን ተስፋ ሲያደርጉ እንደነበረ። ክርስቲያን ማለት ምን ማለት ነው? ዋብያው አሁን አንተ ክርስቶስ ማለት ክርስቶስ ማለት ነው። ክርስቲያን ማለት ምን ማለት ነው? ክርስቲያን ማለት ምን ማለት ነው? ክርስቲያን ማለት ምን ማለት ነው እኮ? ምን ማለት ነው? ምን አውቃለሁ እኔ አንተ ምታው ክርስቲያን ማለት ታዲያ ለምን ጠየቅክ? ክርስቲያኖች ናቸው አይደሉም ብለህ ለምን ትጠይቃለህ? ክርስቲያን ምን ማለት እንደሆነ ሳታውቅ እኔ እኮ አሁን የጠየኩህ ሌላ አንተ የምታብራራልኝ እሱ ምን ማለት ነው? ስለ ኢየሱስ ክርስቲያኖች ናቸው አይደሉም ስትል ክርስቲያን ማለት ምን ማለት ነው ብዬ ጠየቅኩህ። እኔ ክርስቲያን ማለት በኢየሱስ ክርስቶስ ያመኑ ማለት ናቸው ነው አይደለም? ምን ብለህ ጎበዝ፣ ቴንክ ዩ። ስለዚህ ምን ይላል አሁን ዕብራውያን በጠቀስኩልህ እምነት ማለት ያላዩትን ያልደረሱበትንም እንኳን በእምነት ተስፋ ማድረግ ነው። ስለዚህ ኢሳያስ ምን ብሎ ያምን ነበረ? መለስክልኝ፣ በቃ ቴንክ ዩ። ስለዚህ በኢየሱስ ማመን ነው ክርስቲያን ማለት ካልከን ቴንክ ዩ። ክርስቶስ እንዳለው ተከተሉ። ክርስቶስን ተከተሉ። ቆይ አንተ ራስህ አልክ ክርስቲያን ማለት ምን ማለት ነው? እሺ እኮ ከዛ ፊት እኮ ስትሎ ስለሰማሁት ከሆነ አሁን ያልኩት እኔ ደግሞ እያልኩ ያለሁት ቃል በቃል ነቢያቶች ክርስቲያን ሆኑ ተከስራል። ጎበዝ፣ በቃ ጎበዝ። ቆይ ፕሊስ፣ ቃል በቃል እያልክ እኮ አማርኛ እየተጠቀምክ ነው። ቃሉን ወቀው። ወይንም ክርስቲያን ማለት ክርስቶስ ተከታይ ማለት ነው፣ ወይንም ደግሞ በክርስቶስ ሚያምን። ስለዚህ ነቢያቶች ያምኑ ነበር ወይ? አብሶሉትሊ ክርስቶስ ስጋ እንደሚመጣ ያምኑ ነበረ። ተስፋ ሲያደርጉ ነበረ። በስጋ ሳይወለድ ክርስቶስ ተወለደ ብለዋል ወይም ደግሞ ክርስቲያን ተብለዋል ወይ? ነቢያቶች አልተባሉ። ለምን? ገና አልተወለደም። ኢየሱስ ክርስቶስ ጓዳምጣ ይወለዳል ይመጣል ብለው ሲጠብቁ ነበር እንጂ ሳይወለድ ተወልዷል ብለው አይደለም የሚሉት። ተረጋጋ፣ ቆይ። ስለዚህ ኢየሱስ ክርስቶስ የሚለው ስሙ ራሱ ክርስቶስ የስጋው ስም፣ ኢየሱስ የሚለው ስጋው ስም ስለሆነ ገና የሚወለድ ነው የሚመጣ ነው ብለው የሚጠብቁ ናቸው። ቃል ስጋ ሲዋሃድ ኦኬ። ይሄንንስ ትንቢት ተናግረዋል ወይ? በሚገባ ትንቢተ ኢሳይያስ ምዕራፍ 56 ከቁጥር 3 ጀምሮ በቤቴና በቅጥሬ ውስጥ የማይጠፋ የዘላለም ቤት ስም እሰጣችኋለሁ ብሏቸው ነበር። ምን ሚል ስም ይሰጣችኋል? በቤቴና በአጥሬ ውስጥ የማይጠፋ ስም እሰጣችኋለሁ። ለወደፊት ስም፣ አዲስ ስም እንደሚሰጣቸው ነገራቸው። ኦኬ ቁጥር 6 አካባቢ ያገለግል ዘንድ እግዚአብሔርን ምስም ይወድ ባሪያዎችን የሆኑ ዘንድ ወደ እግዚአብሔር የሚጠጋ መጻተኛ እንዳይረክሱት ሰንበቴን የሚጠብቁትን ቃል ኪዳኔንም የሚይዙትን ሁሉ ከፈረው ወደ ተቀደሰ ተራራዬ አወጣቸዋለሁ። በጸሎቴም ዝቅ አድርገህ ተቃራኒ። እሺ እግዚአብሔር ሰንበቴን ስለሚጠብቁ ወደ እግዚአብሔር የተጠጋ መጻተኛ በእውነተኛ እግዚአብሔር ከሕዝቡ ይለየኛል አይበል። ጀንደረባም እነሆ እኔ ደረቅ ዛፍ ነኝ አይበል። እግዚአብሔር ሰንበቴን ስለሚጠብቁ ደስም ስለሚያሰኙኝ ነገር ስለሚመርጡ ቃል ኪዳኔንም ቃል ኪዳኔንም ስለሚይዙ ጀንደረቦች እንዲህ ይላል፣ በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያ እና ስም እሰጣቸዋለሁ፣ የማይጠፋ የዘላለም ስም እሰጣቸዋለሁ። ስለዚህ ቤቱን እንደሚመሰርት የማይጠፋ ስምም እንደሚሰጥ ነገረን።
ምን ለሚያደርጉት? ቃል ኪዳኑን ለሚጠብቁ፣ ቃል ኪዳኑን ለሚያከብሩ። ኤርሚያስ ትንቢተ ኤርሚያስ ምዕራፍ 31 አንዴ ክፈተልኝ። እነኛ ግን እስራኤላውያን 31 ቃል ኪዳኑ መጠበቅ ስላልቻሉ አዲስ ስም እንደሚሰጣቸው ያም አዲስ ስም ምን እንደሆነ እናያለን። ኦኬ እነሆ ከእስራኤል ቤት እና ከይሁዳ ቤት ጋር አዲስ ቃል ኪዳን የምገባበት ወራት ይመጣል ይላል እግዚአብሔር። ያኛው አልፏል፣ ሕጉን አልጠበቁም፣ እንትን ሆነዋል። ስለዚህ ልጁን ላከ፣ አዲስ ስም እሰጣችኋለሁ፣ አዲስ ቃል ኪዳን ገባላችኋለሁ። ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ይህ ስለ እናንተ የሚፈስ ደሜ ነው፣ ይህ ስለ እናንተ የሚቆረስ ስጋዬ ነው። የአዲስ ኪዳን ደሜ የአዲስ ኪዳን ስጋ ይላችኋል አይደል? አዲስ ኪዳንን ያቆማል። አዲስ ቃል ኪዳን እገባለሁ አላል? አዲስ ኪዳን እገባለሁ አላል? ሲበሉም ኢየሱስ እንጀራን አንስቶ ቆርሶም ለደቀ መዛሙርቱም ሰጠና እንካችሁ ብሉ፣ ይህ ስጋዬ ነው። ጽዋውንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ከፍ አድርገው ለኃጢአት ወሪትስ ለኃጢአት ስለ ብዙዎች ለኃጢአት ይቅርታ የሚፈስ ምን የአዲስ ኪዳን ደሜ ይሄ ነው። አዲስ ኪዳን የሚገባበት ወራት ይመጣል። በቤቴና በቅጥሬ ውስጥ በአዲስ ኪዳን ያንን ኪዳኑን ለሚጠብቁ ስያሜ እሰጣለሁ። ማቴዎስ ወንጌል ምዕራፍ 16 ቁጥር 16 ቆይ በደንብ ትረዳዋለህ። ቤተክርስቲያኑን ይመሰርታል፣ አዲስ ስያሜ ይሰጣቸዋል። አስቀድሞ በተስፋ ሲያደርጉት ለነበሩት ሊጠብቁት ለነበሩት ስያሜ ይሰጣቸዋል። ቤቱን ይመሰርታል። እርሱም እናንተስ እኔን ማን ትላላችሁ ካላቸው በኋላ ደቀ መዛሙርቶቹ አንዱ ኤልያስ፣ አንዱ ኤርሚያስ፣ አንዱ እነኛዎች ይላሉ። እናንተ እኔን ማን ትላላችሁ ይላችኋል። ጴጥሮስ መልሶ አንተ ያው እግዚአብሔር ልጅ ነህ አለው። ኢየሱስ መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ከፈርክ በሰማያት ያለው አባቴ እንጂ ከፈርክ ስጋና ደም ይህን አልገለጸልህም። ቃል ቆርጦ ነበር መሰለኝ ቡስ አልሰማም። ከፈርክ ኢየሱስ መልሶ እንዲህ አለ፣ የዮና ልጅ ስምዖን ሆይ ተሰማህ መሰለኝ። ስምዖን ጴጥሮስ መልሶ የሚለው ጋር አልተሰማህም። ስምዖን ጴጥሮስ መልሶ እንዲህ አለ፣ አንተ የሕያው የእግዚአብሔር ልጅ ነህ። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ስጋና ደም አልገለጸልህም። ከፍ አድርገው እና ብፁዕ ነህ አለው። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተ ክርስቲያኔን ቤት እሰራለሁኝ አላል? በቤቴ ውስጥ ማይጠፋ ስም እሰጣችኋለሁ አለ። ቤተ ክርስቲያኔን ምን እላለሁ? ወርትስ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም። ስለዚህ በአዲስ ኪዳን ቤተ ክርስቲያኑን ክርስቶስ ሰራ። የዚህ ቤተ ክርስቲያን አባላት ደግሞ በክርስቶስ ላይ ክርስቲያን የተባሉት ቤተክርስቲያን ተመሰረተች። ክርስቶስ ተከታይ ማለት ነው። በግሪኩ ክርስቲያን ማለት የክርስቶስ ተከታይ ማለት ነው፣ ወይም ደግሞ የዚህ ህብረት አባል የሆኑ ማለት ነው። እሺ ይሁንና ይሄ ጥያቄም በደንብ ግልጽ አድርጓል ይመስለኛል። እሺ ሁለተኛ ጥያቄ አዳም ለምንድን ነው እኔ የምቀጣው? ማለት እኔ ድካሙ ማለረፍት እንዳርግ እንጂ ሰው ባጭሩ ሎንግ ተርም ሾርት በአዳም ባጠፋው ለምንድን ነው የምትቀጣው? አዳም በበላው ለምንድን ነው ምድር ላይ አንተ ምን ትሰራለህ? አዳም ገነት ውስጥ ነበረ፣ አንተ ለምን ምድር ላይ መጣ? ሱራ 2 ከቁጥር 34 እስከ 38 አዳም በመውጣቱ ምክንያት አንተም እዚህ ተወርውረሃል። ሳይ ሙስሊም 195 ላይ በአዳም ኃጢአት ምክንያት አንተ እየተጠየቅክ ነው። ወይም ደግሞ ጠበሪ ላይ ቮሊም 1 ላይ ፔጅ 281 ላይ እነሱ ሰክረው አዳም እና ሔዋን ሰክረው ዕፀ በለስን በመብላታቸው ምክንያት ነው የተወረወርከው። ኦኬ ሳይ ሙስሊም 100 እሺ በአዳም ምክንያት ነው ከገነት የወጣው። ከሴጣን ጋር ጠላት የሆንከው አዳም፣ አንተ እርስ በርሳችሁ ጠላት ያደረጋችሁ ገና ስትወለድ ምልክ የሚያደርግ ሴጣን ለምንድን ነው? ኃጢአት ሰርተህ ነው? እሺ ኃጢአት ሰርተህ ነው? ንገረኝ። በአዳም ምክንያት ምንም ልንግባባ አልቻልንም። የቅድሙን አልመለስክልኝም፣ የመጀመሪያውን የአሁኑም አልተመለሰልኝም። እውነትህን ነው። ያለ አማራጭ እሱ ነው። አዳም በሰራው ምክንያት እየነገርኩህ እኮ ነው። አዳም በሰራው ምክንያት ምድር ላይ እየተንደፋደፍክ ነው። ምክንያቱም ምድር ላይ ነው ያለኸው።
ምክንያት ጠላትነትን ያደረገው ከእርሷም ሴጣን አዳለጣቸው፣ በውስጧቸውም ከነበሩት ድሎት አወጣቸው። ከፊላችሁ ለከፊላችሁ ጠላት ሲሆኑ ውረዱ፣ ለእናንተም በምድር እስከ ጊዜ ሞታችሁ ድረስ መርጊያና መጠመቂያ አላቸው። ጠላትነትን ያደረገው በአዳምና በሔዋን ነው። አንተ ሙስሊም ከሆንክ ምንም ሳታጠፋ ገና ስትወለድ ሴጣን እንዲቆነጥጥህ ያደረገው አላህ ምን አጥፍቶ ነው? አንተ ምን አጥፍተህ ነው? ገና ስትወለድ ከማፀን ስትወጣ ሴጣን በቁንጥጫ የሚጠብቅህ አደም ባጠፋው ከአደም ጋር ሴጣን በመጣላቱ ምክንያት አይደል አላህ በሴጣን ምሽልግ የሚያስደርግህ? እኔ አሁን ኃጢአትና ይሄ እኛ ጋር በቃ እኛ ልጅ የአባቱን ኃጢአት ይሸከማል ብለን አናምንም። አባትም የልጁን ኃጢአት አይሸከምም። ኃጢአት የሚለው አክቹዋል ሲን ከሆነ አደም የሰራው ኃጢአት አክቹዋል ሲን ያቺ ጸበለሷ መብላትን ከሆነ ሚት አርጋ ጸበለሷ መብላት ከሆነ እኛ ትመለከተ ነው። ጸበለሷ ትጎምጅ፣ ትጣፍጥ፣ ስኳር ትበል፣ ጨው ትበል፣ ትምረር አላቃትም። በአንተ በፈለከው ላስረዳ እችላለሁ። አልቀመስኳትም። አላቃ ግራዋ ትበል፣ ሳና ትበል፣ ስኳር ትበል፣ አይመለከተኝም። አዳም ያቺ በበላት ያቺ ጸበለሷ አክቹዋል ሲን በእሷን ያልጠየቅም። ለምን በላህ ለምን አልበላህም ተብዬ አልጠየቅም። አልቀመስኳትም፣ አልበላትም። አዳምና ሔዋን እነሱ ናቸው። አዳም ስለዚህ አክቹዋል ሲን እነሱ ባደረጉት እኔ የምጠየቀው አልጠየቅም። እነሱ ናቸው የበሉት። ሕዝቅኤል ምዕራፍ 18 ቁጥር 20 ላይ፣ ሕዝቅኤል ምዕራፍ 18 ቁጥር 24 ላይ፣ ዘዳግም ላይ በተመሳሳይ እንደሚቱ አድርጎ አባት የልጁን ኃጢአት አይሸከምም፣ ልጅም የአባቱን ኃጢአት አይሸከምም ይላል። ስለዚህ አዳም በመብላቱ ያቺ ጸበለሷ ትጣፍታ በልተሃል ተብዬ አልጠየቅም። አክቹዋል ሲን እሷ ትባላለች። ነገር ግን አዳም ፕሊስ ተረጋጋ። ነገር ግን አዳም ከገነት ተባሯል። ያ አዳም ከመባረሩ በፊት ባለጸጋ ነበረ። በመባረሩ ምክንያት ጸጋው ተገፏል። ያንኛው ጸጋውን በማጣቱ እዚህ ጉስቁልና ነክቶታል። ራብ፣ ድካም፣ ስደት፣ መከራ፣ ህመም ለእነኚህ ሁሉ ኤክስፖዝድ ሆነዋል። እኔ ደግሞ የሱ ልጅ ነኝና ዘፍጥረት ምዕራፍ 4 ቁጥር 1 ላይ እንደሚናገረው አዳም በመልኩ በአምሳሉ ወለደ ልጅን ይላል። ስለዚህ በመልኩ በአምሳሉ እንደመወለዴ መጠን ድህነት፣ ጉስቁልና፣ ራብ ነካኝ። የአባቴ ባህሪ ሼር አደረኩ። በምን ሞቱ ራቡ መጣብኝ ማለት ነው። አሁን ኢየሱስ ክርስቶስ የተሰቀለው የኔንና አንተን የሁላችንንም ቤዛ ሊሆነን ተሰቀለ። ለአንተ ግን ገነት እንድገባ ተረጋጋ። ገነት እንድገባ እኔ ላይ ኃጢአት መሸከም አለብኝ። አንተን ኃጢአት እኔ ያንተ ወንድም መሸከም አለብኝ። እኔ ደግሞ ልሸከም አልፈልግም። ለእያንዳንዱ ሙስሊም ራንሰም የሚሆነው በስነ ስርዓት እናውራ። እስኪ ዛሬ ደስ ይበለኝ። እስኪ ይበቃሃል። ጊዜን እየገደልክ ነው። ይጠቅሞኛል። የእስላሙ ነው። ማንኛውን አወራው ነበር ቅድም ታልቃ የገባብን ቅድም ነው። የእስላሙ አሁን መቀጠል ትችላለህ። ትክክል አላችሁም። ቅድም ስላልከን ምንድነው ትክክል አልሆን ነው? ቁርአን በመሐመድ ላይ የወረደ በጅብሪል አማካኝነት ሲሆን ጅብሪልም ሆነ ቁርአን ፍጡር ናቸው ብሏል። ወንድም ለምሳሌ እዚህ ላይ ስህተት አለ? ስህተት አለ ወይ? እኔ ልመልስልህ። ኦኬ፣ ስህተት አለ? ትክክል ነው። ሙሐመድ ላይ ፍጡር ነው ማለት ሳይሆን ቁርአን የአላህ ቃል ነው። ቃል ደግሞ ትእዛዝ ነው። አሁን ለምሳሌ ኢየሱስንም ኩን ፈየኩን በሚል ቃሉ ነው ያስገኘው። ኩን አለው ሆነ። ማን ጠየቀ? ትእዛዝማ ብዙ ትእዛዞች አሉ። ፍጡር ነው ፍጡር አይደለም ተባልክ እንጂ ቀላል ነው። ተስማማው። ትእዛዝ ይሁን ቃል ማለት ትእዛዝ ነው አልከኝ። ሰው ትእዛዝ ፍጡር ነው ፍጡር አይደለም። ለምሳሌ ብዙ ትእዛዞች አሉ በቁርአን ውስጥ። ሰላት ስገድም አትስገድም ትእዛዝ ነው የሚሆነው አይደል? እንዴት ወሲብ ማድረግ እንዳለባችሁም ትእዛዝ ነው እሱ የወረዱት በቁርአን ውስጥ።
ሽንት ቤት ስገባ ምን በል የሚለውም ትእዛዝ ነው። ያ ትእዛዙ ፍጡር ነው ፍጡር አይደለም ነው? ፍጡር አይደለም ነው አይደለም የሚባል ጥያቄ አያስመጣም። ቃል ራሱን የቻለ ቃል ነው የሚባለው። ትርጉሙ ራሱ ቃል ፍጡር ነው ፍጡር እዚህ ውስጥ አይገባም። የማይመለከተው ነገር ነው። ለምሳሌ ውሃ ነው አይደለ? ውሃ ሻይ ነው ቡና ነው ትላለህ? ሻይ ነው ቡና ነው ይባላል? ውሃ ልል እችላለሁ። ቆይ ውሃው ከተፈላና ሻይ ቅጠል ከገባበት ሻይ ነው ላለው እንጂ ውሃ አይደለም። ከዛ በኋላ እንዳጠቃላይ ውሃ ምንድን ነው? ውሃማ ውሃ ነው ምንድን ነው ይለኛል። እንደምን አይነት ቃልም ቃል ነው። ዘ ኢንድ ፖይንት 4 ነጥብ። ቁርአን የአላህ ቃል ነው የሰው ቃል አይደለም። ውሃ ምንድን ነው አለቀ አይባልም። ውሃ ፍጡር ነው ፍጡር አይደለም ካልክ መልሰ ፍጡር ነው እልሃለሁ። ውሃ ምንድን ነው ስትለኝ እንደገና በኬሚስትሪ ከጠየቀኝ H2O ነው እልሃለሁ። ውሃ እንደገና እንዴት መጣ አሁንም ብትለኝ አሲድ እና ቤዝ ሪያክት በሚያደርጉትም ውሃ ሊፈጠር ይችላል ብዬ መልስልሃለሁ። ምንድን ነው ፖይንት ምንድን ነው? H2O ነው ልበል። ውሃ ምንድን ነው ስትለኝ ወይንም ደግሞ ውሃ ማለት ይሄ የሚጠጣው ነው ልበልህ? ወይንስ ውሃ ምንድን ነው ስትለኝ የተፈጠረ ነው ልበልህ? ምንድን ነው ፖይንት? ውሃ ነው በቃ። ነንሴንስ የሆነ አርጉመንት አንስተህ ቃልም ቃል ነው ውሃ ነው አይባልም። ለምሳሌ እንዲገባክ እኮ ነው አንድን ነገር አንተ ዝም ብለህ ወደ ሌላ ነገር መቀየር አትችልም። ለምሳሌ ይተረጎማል አልኩህ እኮ ይተረጎማል። ምንድነው ተብሎ አይታለፍም። ራሂም ያመጣውን አርጉመንት እኮ መታወብ ያለው ውሃ ለምሳሌ በሶስቱ ስቴት ውሃ ምንድነው ስትለኝ ቀዝቃዛ ከሆነ ሶሊድ ሊሆን ይችላል፣ ጋዝ ሊሆን ይችላል፣ ፕሊስ ፈሳሽ ሊሆን ይችላል። እነኝህን ስቴቶች ያልፋላል። ጋሽስ ስቴት አለው፣ ሶሊድ ስቴት አለው፣ ሊኪድ ነው። ሃይ ሌቭል ላይ ደግሞ ስትማር ፕላዝማ ሌቭል አለው አይደል? ውሃ ራሱ ምንድን ነው ስትል ከምን አንጻር ነው የጠየቀው? ከፊዚክስ ማለት ከኬሚስትሪ አንጻር ነው? ከተፈጥሮ አንጻር ነው? ምንድን ነው? ዝም ብሎ እኮ አንድ ነገር ጥያቄ አይጠየቅም። አትሊስት ስለዛ ነገር ናውሎጂ ኖሮህ ነው። ይሄንን ደግሞ ከቃል ነው ውሃ ነው። እንደዛ የተማርከው ውሃ ሪያክሽኑ እንዴት ነው? ምንና ምንድን ነው? በኬሚስትሪው H2O ምንድን ነው? ኤች ምንድን ነች? ሃይድሮጅን፣ ኦክሲጅን። ከዛ እንዴት ይፈጠራል? እንዴት ሪያክት ያደርጋል? አሲድ እና ቤዝ እንደገና ሪያክት ቢያደርጉ ምን ይፈጥራሉ? ጨው ከዛ ውሃን ይሰጣሉ። የኬሚስትሪ ላይ አይ ቲንክ ሎወር ግሬድ ላይ የተማርከው ነው። ይሄ እንኳን አይ ቲንክ ግሬድ 9 ምናምን። ስለዚህ ዝም ብለህ አንድ ነገር ዲፋይን አድርገህ ነው ብለህ የምታልፈው አይደለም። የምታመጣውን ኤግዛምፕል አትሊስት አውቀህ ተጠቀመ፣ ምሳሌውን ተጠቀም። እኔስ የኢስላሙ ወይም ቢን ሙሐመድ ወይ አሉ እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። ቁርአን ያለ ቃል ነው ብለህ ታምናለህ? ምን አልከኝ? ጥያቄ ነበረኝ። ጥያቄ በኋላ ላይ መቀበል። አሁን ቶፒኩ ላይ ቁርአን ያለ ቃል ነው ብለህ ታምናለህ? አዎ በደንብ። ያለ ቃል ነው ስትል ምን ማለት ነው? ያለ ቃል ነው ማለት ስትል አልገባኝም። ጥያቄ ያለ ቃል ነው ሲባል ምን ለማለት ነው? አላህ የፈጠረው ነው ለማለት ነው ወይንስ አላህ የተናገረው ነው? አላህ የተናገረው። ኦኬ። ስለዚህ አላህ ሊተራል የተናገረው ነው። አላህ በጅብሪል አማካይ ምን አይ ቲንክ ተቋርጧል።
ተቋርጠዋል። እኔ ጋር አሁን ተመልሰዋል። ይሰማል? እኔ ይሰማል። የአላህ ቃል ነው ስትል ምን እያልክ ነው? የአላህ ንግግር ነው ቁርአን። ሌላ እንትን አለው እንዴ? ኦኬ አላህ ስለዚህ የተናገረው ነው ማለት ነው። እፎይ ጥያቄ አልገባኝም። ማለት ቁርአን በቃ የአላህ ንግግር ብለን እናምናለን እኮ የአላህ ንግግር ነው ስትል፣ ስለዚህ ለምሳሌ የቁርአን ክፍል ውስጥ የሆነ ጥቅስ አለ። ለምሳሌ የሆነ ጥቅስ አንዱን ጥቅስ በለው እናንተ የምታውቀው አሁን ቁል ሁወ አላሁ አሐድ የሚለውን ሱረቱ ኢኽላስ ላይ ያለውን ይሄንን አላህ የተናገረው ነው ወይንስ የፈጠረው ነው? ቁል ሁወ አላሁ አሐድ ብሎ አላህ የተናገረው ነው። ስለዚህ አላህ ቁል ሁወ አላሁ አሐድ ብሎ ተናገረ ማለት ነው። ቁል ሁወ አላሁ አሐድ ብሎ ለጅብሪል ነገረው። ጅብሪል ደግሞ ለረሱል ሰለላሁ ዐለይሂ ወሰለም አመጣላቸው በዋሂ። መልካም። ስለዚህ አላህ እንደኔ ነው የሚናገረው ማለት ነው። አይ ቁል ሁወ አላሁ አሐድ አላሁ ሰመድ ለም ያሊድ ወለም ይውለድ ይላል። አንድም ቢጤ ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ እሱ እንዳለው አምሳያ ቢጤም የለውም። ቆይ አንዴ መሐመድ ጣልቃ ትግባ። በንግግር ደረጃ እንዲህ ነው የተናገረው እንዳልከው እኔም እንደተናገርኩት እሱም እንዲህ ነው የተናገረው ወይስ ሌላ ዳያሎግ? ቆይ መሐመድ ጣልቃ ትግባ ፕሊስ፣ አትረብሽ። አሊያም አወርዳለሁ። እንዴት አድርገህ ተራ ጠብቅ። ከኋላ ሴቷ እየረበሸች ነው ስታወሩ እንትን ይላል። ማይክ አታንሳ። እኔ አምሳያለሁ የለውም የሚለው ላይ ያለው አሁን ቁል ሁወ አላሁ አሐድ ብሎ እንደተናገረው እንዲህ የተናገረው ነው ብለኸኛል። ስለዚህ ቃሉ እንዲህ ከሆነ የተናገረው እኔ እንደተናገርኩት ነው የተናገረው ማለት ነው። እንደዛ ካለን ማለት ነው አምሳያ ኖረው ማለት እኮ ነው። አሁን እኔ የሚገርመኝ እኮ እሱ ነው። ሊትራሊ እሱ ባህሪው ነው ቃሉ ነው ባልከው መሰረት ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ ብሎ ለጅብሪል አላህ እንዲህ ቃል በቃል ከተናገረ በድምፅ እኔም ይኸው በድምፅ እንዲተናገርኩኝ፣ ስለዚህ አምሳያለሁ እያልከኝ ነው? አይ የፍጡርና የአምላክ እንትን ባህሪ አንድ አይደለም። በድምፅ አይደለም እንደዚህ የነገረው ለጅብሪል አልኩ እኮ ድምፁ አሁን እኔ እናንተ አሁን እንደዚህ እንደምናወራው አይነት እንደዚህ ነው። አሁን የከሌ ድምፅ ነው እንደሚባለው አሁን አንተ ስታወራኝ የእፎይ ድምፅ ነው፣ እኔ ሳወራ ደግሞ የእኔ ድምፅ ነው እንደምንለው እንደዛ አይነት ባህሪ ወይም ደግሞ እንደዛ አይነት የሆነ ከሌላ ፍጡር ጋር የምናመሳስልበት ምንም አይነት መንገድ የለም። ስለዚህ ጅብሪል አስተካክሎ ነው ያመጣው ማለት ነው። አላህ በሌላ አይነት ዜማ ነግሮት ጅብሪል ደግሞ በሌላ ዜማ ለሙሐመድ ነገረው። ሙሐመድ ደግሞ ለእናንተ በሌላ ዜማ ነገራችሁ እዛ። ምክንያቱም አንድ አይነት ካልሆነ በደንብ አስተውል። ቃሉ አንድ አይነት ካልሆነ ቃሉ ያላህ ነው ካልክ ቃሉ አንድ አይነት ካልሆነ ያላህ ቃል ሊሆን አይችልም ማለት ነው። ምን ብለሃል? ቁርአን ያላህ ቃል ነው ብለሃል። አሁን እኔ ላይ ስትለኝ ቆይ እሱ ያንተ ቃል ነው ምናምን ብለሃል። ቃሉ ያላህ ከሆነ ያንኑ ቃል ያላህን ነው አንተ የምትለው ማለት ነው። እንዴት ቀጥታ ያላህን ቃል እያልከው ካልሆነ አላህ እንዳለው እያልክ ካልሆነ በመሃል የነበረው ጅብሪል አሻሽሎታል ማለት ነው። ለምሳሌ ሎክ ቁል ሁወ አላሁ አሐድ የሚለውን አላህ ለምሳሌ እንደዚህ ቃል በቃል እንደዚህ አንተ እንደምትቀራው ካላለ ሚል ከሆነ ለምሳሌ ከዛ ጅብሪል ደግሞ መጥቶ ቁል ሁወ አላሁ አሐድ ብሎ ካስተማረ ለሙሐመድ አላህ የተናገረውና ጅብሪል የተናገረው አንድ አይሆንም ማለት ነው። ስለዚህ ምን አድርጓል ማለት ነው? ጅብሪል ከአላህ የሰማውን ቃል አሻሽሎ የራሱን ሞዲፋይ አድርጎ ለሙሐመድ ነግሮታል ማለት ነው። አይ እንደዛ አይነት ስልጣኑ የለም። እንደዛ ካሌለው ቀጥታ አላህና አንተ መቀሩ ተመሳሳይ ነው የሚሆነው ማለት ነው። ቁርአን ያሞኔ ያለ ንግግር ነው።
አይደል እኮ ከአንተ ጋር ተመሳሳይ የሆነ ንግግር ማለት ነው። ተመሳሳይ የምትለዋን ያዝልኛ። አይሆንማ፣ ተመሳሳይ አይደለማ። ተመሳሳይ ካልሆነ ደግሞ ጅብሪል ምን አድርጎታል ማለት ነው? ቀይሮታል። አልቀየሩም። ስልጣን ካልቀየረው ደግሞ ተመሳሳይ ነው የሚሆነው። የአንተ ንግግርና የአላህ ንግግር ቁርአን ውስጥ ያለው ተመሳሳይ ነው የሚሆነው። እንዴ ቁርአን ውስጥ እኮ ያለው እኮ የአላህ ንግግር ነው። ታዲያ የአላህ ንግግር እኮ ነው እኛ የምናነበውም የምንመራበትም እኮ። ስለዚህ ተመሳሳይ ነው ያንተና የአላህ ንግግር ማለት ነው። ተመሳሳይ አትበላ አይባልም እንዴ። እሺ አላህ በሌላ ነገር ነው ያለው ወይንስ እንደዚሁ ቃል በቃል ለጅብሪል የነገረው በል ቁሉ አላህ በል እርሱ አንድ ነው የምትለዋን ቃል በቃል እንደዚሁ እናንተ ጋር እንደመጣችሁ ነው ለጅብሪል የነገረው ቃል በቃል። ስለዚህ አንተም ቃል በቃል ስትላት አላህ እንዳለው ነው የምትለው ማለት ነው። ሚንስ ተመሳሳይ ናችሁ። አምሳያም ቢጤም የለውም። ራስህ እኮ አልከኝ ቃል በቃል እኔ እንደምለው ነው ቃል ከአምሳያ ንግግር ነው። እሱን እኮ ቁርአን ንግግር ነው፣ ያላህ ንግግር ነው። አሁን ችግር የለውም አካሉ ላይ እንመጣለን። ንግግራችሁ ግን አንተና እሱ ተመሳሳይ ነው። አንተም በድምፅ ቁል አላሁ አሃድ ትላለህ፣ እሱም ቁል ሁ አላሁ አሃድ ይላል። ተመሳሳይ አቀራር፣ ተመሳሳይ ድምፀት ማለት ነው። አይ ከአላህ ጋር ምንም እንግዲህ ፍጡራን የምንመሳሰልበት ምንም መንገድ የለም። እንደዛ ከሆነ ደግሞ ስለዚህ ጅብሪል አስተካክሎታል ማለት ነው። አላስተካከለውም፣ እሱም ስልጣን የለውም። እንዴ ካላስተካከለው ደግሞ ተመሳሳይ መሆን አለበት። አንተውም ባልከን መሰረት ላቅልልህ። ይሄ ቃሉ አላህ የሚቀራው ፍጡር ነው ፍጡር አይደለም? አላህ የሚቀራው ማለት የአላህ ንግግር ነው። ፍጡር ነው ፍጡር አይደለም እኮ የአላህ ንግግር ፍጡር ነው ፍጡር አይደለም ነው። አይ እሱ ባህሪ ነው እኮ። ምንድን ነው የአላህ ባህሪ? ምንድን ነው እሱ? ፍጡር ነው። የአላህ ንግግር እንዴት ፍጡር ይሆናል? ራሱ ቃሉ እኮ ነው፣ አንዴ ንግግሩ ነው። ስለዚህ ፍጡር አይደለም ማለት ነው። ያ ማለት ኦኬ፣ እሺ፣ ቀጥል። ያ ማለት አሁን ቁርአንን ሲያወርድልን ለኛ በመላእክቱ ወደ ረሱል ሲመጣ ንግግሩ ነው፣ የእሱ ንግግር ነው እንጂ የሚመጣው ፍጡር አይደለም፣ የተፈጠረ ነገር አይደለም። ኦኬ። ስለዚህ የተፈጠረ ካልሆነ ባህሪው ከሆነ ለምሳሌ ቁል ሁ አላሁ አሐድ የሚለው በል እርሱ አላህ አንዱ ነው ነው አይደለ? ትርጉሙ ፍጡር ያልሆነው በል እርሱ አንድ ነው የሚለው ነው ወይንስ ቁል ሁ አላሁ አሐድ የሚለው ነው ፍጡር ያልሆነው? በል እኮ ብሎ እኮ ሲልከው ማስጠንቀቂያ ነው አይደለም? ችግር የለውም። የትኛው ነው? የአማርኛው ነው ፍጡር ያልሆነው ወይንስ አረብኛው? ሁለቱም ፍጡር አይደሉም። ስለዚህ በል እርሱ አላህ አንዱ ነው የሚለውም ፍጡር አይደለም። ቁል አላሁ አሐድ የሚለው ፍጡር አይደለም። የአላህ ቃል ፍጡር አይደለም እኮ ባህሪው ነው እኮ። ይሄ እኮ አሁን ባህሪውን ነው እየነገረን ያለው ለኛ እኮ። ችግር ተስማማው። በል እርሱ አንዱ ነው የሚለውም ፍጡር አይደለም። ቁል አላሁ አሐድ የሚለውም ፍጡር አይደለም። ሁለቱም ፍጡር አይደሉም። ቆይ ፍጡር ማለት ምን ማለት ነው? የተፈጠረ ነገር ከጊዜ በኋላ የመጣ የተፈጠረ በታይም ኢንተርቫል ያለው ማለት ነው። ከጊዜ በፊት ወይንም ደግሞ ዘመን ሳይፈጠር ጊዜ ሳይቆጠር ያልነበረ ማለት ነው። ስለዚህ ታዲያ እንዴት ቃል ፍጡር ይሆናል? ቃል እኮ ከአንተ ጋር አብሮ የሚኖር ነው። ለምሳሌ አንተ ቃል ብትሳደብ ፍጡር አይደለም እንዴ? አንተ ውጤት አይደል እንዴ? እናንተ የምትሰሩትም ፍጡር ነው ይላል አልቁርአኑ። ስለዚህ አንተ የምታደርገው የምትሰራውን ፍጡር ነው የሚሆነው። ምክንያቱም ከጊዜ በኋላ የመጣ ስለሆነ ታይም ሳይፈጠር ዘመን ሳይቆጠር ቃልህ ከአንተ ተለይቶ ሊኖር አይችልም። ከጊዜ በኋላ የመጣ ነገር በሙሉ ፍጡር ነው።
ዘመን የሚቆጠርለት ወይንም ደግሞ ኦኬ አልሰማም ተሰማኝ አይደል እኔ ግን ትምህርት የሱ ኔትወርክ ይሆናል ያ ስለዚህ ፍጡር የሚለው ምንድነው እሱ የተፈጠረ ወይንም ደግሞ ተወነ ጊዜ በኋላ የተጀመረ ማለት ነው አስቀድሞ ያልነበረ ስታኩኗል ሜቢ አንተ መሰለኝ እኔ ሰማለኝ እያሉ ነው አሁን ይሰማል ፍጡር የሚለው አስቀድሞ ያልነበረ ፍጥረት ከጀመረ በኋላ የጀመረ ማለት ነው በኢንተርቫል በታይም ኢንተርቫል ላይ እንትን ያለ ነው ዲፔንድ ነው ያ ከዛ በኋላ የመጣ ማለት ነው ስለዚህ በዚህ መሰረት በደንብ አስተውል በዚህ መሰረት ካየ ነው አማርኛውም ፍጡር አይደለም አረብኛውም ፍጡር አይደለም ነው ያልከና አንተ አይደል ባህሪ ነው አሁን ቁርአን ስለዚህ ኦኬ ቁርአን በምን ቋንቋ ነው የወረደው በአረብኛ ታዲያ አማርኛው እንዴት ከመጥቶ ነው እሱ ፍጡር ያልሆነ ያላቃል ያልከው አይ አማርኛውን ብቻ እኮ ያላልኩም እኮ ፍጡር አይደሉም ሁለቱም ፍጡር አይደሉም ነው እኮ ያልኩ ያላ ቃል ፍጡር ነው ወይስ ትለኝ አይደለም ባህሪ ነው ያልኩ ኖ እኮ እኔ አሁን እርሱ አላህ አንዱ ነው የሚለው ይሄ ፍጡር ነው ፍጡር አይደለም አልኩ በአማርኛ ሲሆን በአረብኛ ሲሆን ነው ፍጡር ማይሆነው ወይንስ በአማርኛ ሲሆን የሚል ጥያቄ ነው በሁለቱም ፍጡር አይደለም ስለዚህ እንደዛ ካልክ ደግሞ ስለዚህ ቁርአን በአማርኛም ወርዷል ማለት ነው ቁርአን በአረብኛ ወረደ ያው ከዛ በኋላ ሰውም ደግሞ በሚግባባበት በሁሉም አካባቢ ሊረዳው በሚችለው ደግሞ ተፈስሯል ተተርጉሟል ስለዚህ እንደዛ ከሆነ ለምሳሌ የምልክት ቋንቋ አስቀድሞ አልነበረም አሁን በብሬን ምናምን መጻፍ አለ ስለዚህ በዛ ሲጽፉት አዲስ የተጀመረ ቋንቋዎች አዲስ በሚጀመር ቋንቋ ያንን ሲተረጉሙት ያም ቋንቋ አብሮ ፍጡር አይሆንም ማለት ነው እኔ ያልተግባባ ነው ይሄ አሁን ፍጡር በምትለው ነገር እኔ አልተረዳውም እቺ ፍጡር የምትለው ነገር ቃላት እንዴት ፍጡር ለምሳሌ እኔ ሙሐመድ የሆነ ነገር ብዬ ብናገር ይሄ የተናገርኩት እኔ ከመኖሬ በፊት የለም ከኔ ጋር አብሮ የሚመጣ ነው ስለዚህ ፍጡር ነው የኔ ውጤት ነው አንድ በል ዓለም ሳይፈጠር እቺ የተናገርኳት ልኖር አይችልም ስለዚህ ፍጡር ነው ምክንያቱም ዘመን ተተፈጠረ ጊዜ ከመጣ ዓለማት ተተፈጠሩ በኋላ የሚመጣ ስለሆነ አስገኛለሁ ማለት ነው እስቲ እኔ ብቻ ሲጠይቄ ደግሞ ትክክለኛውን መልስ ደግሞ ለማምጣት ሞክራለሁ ማለት ያ ኤኒዌይስ ወደ ቼክ አድርገው ጥሩ ነው የመጣው ትንሽ እንትኖች ላይ ያልገባኝን ያው ለመመለስ ልክ አይደለም ያ እንትኑን ሪከመንድ ላድርግህ አረብኛው ፍጡር አይደለም ተብሎ የሚታመነው ትርጓሜዎቹ ግን አይታመኑም እንደዛ ቼክ አድርግ እሱን ትርጓሜዎቹ እንደዛ አይታመኑ አይ ቲንክ አሻሪዎችም አታሪዎችም ትርጉም ቁርአን ተብሎም አይጠራም አይደለም ፍጡር አይደለም ተብሎ ቁርአን ተብሎም አይጠራም ትርጓሜው አማርኛው ቁርአን ተብሎም አይጠራም ተፍሲር ወይንም ደግሞ ትርጉም ተብሎ ብቻ ነው የሚጠራው እንደ እስልምና ፍጡር አይደለም ተብሎ እንትን የሚባለው አረብኛው ኤኒዌይስ ሙሐመድ ጣልቃ እየገባ ነበር ቀጥል እስኪ ያው አይ ሐሳብ ያንተ ለምሳሌ ቁርአን አላህ የተናገረው ነው ሲልህ አይ ከተናገረማ እሱ እንደኔ ቢጤ ነው ለማለት እንደሆነ ገብቶኝ ነው በቃ ያንተ ሐሳብ እንደዛ ነው አይ እሱን እኮ አለፍኩት እኮ ኦልሞስት እንደዛ እንደሆነ እኮ አርጊው ማድረግ እንደማትችሉ አውቃለሁ ግን እሱን አለፍኩና አሁን ፍጡር ነው ፍጡር አይደለም ወደ ዋናው እኔ ፖይንቴ ላይ ወደዛ ለመመለስ ስለፈለኩ ነው ኤኒዌይስ ፍጡር አይደለም ብለህ ነው የምታምነው አንተ ፍጡር ነው ብለህ የምታምነው ባይዘ ሙሐመድ ወጣሃል ሙሐመድ ማን ነው የሚለው ስም በአራቱም መዛብ ሙሐመድ አሚን በአራቱም መዛብ በተለይም አታሪ ኮንግ በአስቸኳይ ተውበት አድርገህ ማትመለስ ከሆነ ይላል ኢማም ሐንበሊ ማለት ነው ታመህ መጠየቅ የለብህም
ከአንተ ጋር ህብረት መደረግ የለበትም። ከአንተም ትምህርት ሊወሰድ አይገባም ነው የሚለው። ኢብን አይደለም ቁርአንን ፍጡር ብለህ ቁርአን ምንድን ነው ፍጡር ነው ፍጡር አይደለም ተብለህ ተጠይቀህ ፍጡርም አልልም ፍጡር አይደለም ማልልም ብለህ ዝም ብትል እንኳን እንደ መዛቦች ከእስልምና ያስወጣል። እንደ ጥያቄ ይዘውና በሌላ ቀን ያው ስመጣ ለመመለስ ሞክራለሁ። ያው ያንተን አይደለም እኔ መሐመድ አሊን ነው ያልኩት። መሐመድ አሚን ሶሪ፣ እሱ ፍጡር ነው ስላለ ቁርአን ፍጡር ነው ብሎ ነው ያለው። እሱ ያላ ቃል ፍጡር ነው። ምን አይነት ችግር እንደሚያመጣብህ እይ። መሐመድ አሚን ቁርአን ያላ ቃል ነው ብለህ ነው ያመንከው አይደለ? ቁርአን ያላ ቃል ነው ብለሃል። ያላ ቃል ባህሪው ነው ብለሃል። ደግሞም ፍጡር ነው ብለሃል። ያ ማለት ምን ማለት ነው? አላህ አለ ፍጡር ያልሆነ ፍጥረትን የፈጠረ ቃል አለው። በቃሉ ፍጥረትን ይፈጥራል። ቃሉ ራሱ ፍጡር ነው አልከን። ስለዚህ ቃሉ ፍጡር ከሆነ በቃሉ ደግሞ ፍጥረትን የሚፈጥር ከሆነ ስለዚህ አላህ ቃሉን ፈጠረና በቃሉ ደግሞ ፈጠረ ማለት ነው። ፈጥሮ ፈጠረበት ማለት ነው። አሁን ችግሩ ምን መሰለ? እዚህ ጋር ቃሉ የተፈጠረ ከሆነ ቃሉን የፈጠረ ሌላ ቃል ያስፈልጋል። ያንን ቃል የፈጠረ ደግሞ ሌላ ቃል ያስፈጥራል። ያንን ቃል ደግሞ ለመፍጠር ሌላ ቃል ይፈልጋል። ስለዚህ ምን ይሆናል? ወደ ኢንፋይናይት ውስጥ ይገባል ማለት ነው። ያንን ቃልም የፈጠረ ሌላ ቃል መምጣት አለበት። አንደኛ። ሁለተኛ ደግሞ አላህን ዲዳ ያደርገዋል። ፍጥረት መጀመሪያ ወይም መጨረሻ ስለሚኖረው አላህ ቃሉን ከመፍጠሩ በፊት ምን ይሆናል ማለት ነው? ሚዩት ነበር ወይም ደግሞ ዲዳ ነበር፣ ቃል አልባ ይሆናል ማለት ነው። አምላክ ቃል አልነበረውም ዲዳ ነበር ሚል ያመጣባል። አላህ ቃሉ ፍጡር ነው ወይንም ባህሪው ነው ብለህ ከዛ ፍጡር ነው ካልክ ማለት ነው። ደግሞም ለመናገር አላህ ራሱ ቃሉ ምንድነው? እሱ የፍጡር ባህሪን ገንዘብ ያደረገ ነው ማለት ነው። ቤቢ አግኝተዋል መሐመድ ዋብያው ተው ምን ውስጥ ነው ያለው ዛሬ? ምን ውስጥ ነው ያለው? ዛሬ የሚገቡት ሁሉ ህፃናት ልጆች እዛው እንደሚገቡት ህፃናት ድምጽ ይሰማል። አለው አልሐምዱሊላህ ይመስገን ማለት ምን ነው ስለኛ እኮ ደንገጥ ብዬ ነው። አየሆነ መንዙማ ነው ዘፈን የሆነ ነገር ሰማሁኝ ስገባ ቲክቶክ እያየሁ ነበር። ድንገት መጥቶ ነው። ኦኬ እሺ አብዱ ይቀጥልና ትቀጥላለህ። አንዴ አብዱ እንኳን ደህና መጣ። አንተ አብዱ ይሰማል? አብዱ እቲዛነም አብዱ ኦኬ ዋብያው ሰላም ነው። ሰላም ብያለሁ። አብዱ ይናገር ሰው አለ እንዴ? ዋብያው ይቀድማል። እሺ ሶሪ ዋብያው ቀጥል። ታንተ ጋር አክቹዋሊ ብዙ ቀን አውርተንበታል ይመስለኛል። የቶፒክ ሁለቴ አውርተንበታል። የሀሳብ ቶፒኩን አልሰማሁም። ይቀጥላል። ባላ ቃል ነው እንዳታዝገኝ ነው ትለቅለታለህ። ምንድነው ማዝገኝ? ያው አልሰማሁም። ያው እሺ አላህ ቃል ላይ ነው ቁርአን ያላህ ቃል ነው የሚለው ጋር በተያያዘ እንትን እያልን ነው። ኦኬ አብዱ ቀጥል። እሺ አብዱል ቴንክ ዩ ሜቢ ሰምታቸዋል። ምን አልከኝ? ሰምተሃል? ጥያቄያችንን ነበር። ቁርአን የአላህ ቃል ነው ወይስ አይደለም ነው? ሜቢ ፈቃደኛ ከሆንክ አቂዳ ማወቅ እችላለሁ። አታሪን ነው ወይ አሻሪን አቂዳ የምትከተለው በዚህ ጉዳይ ላይ? አቂዳ ምን ማለት ነው?
እምነት ወይንም ደግሞ በዚህ ጉዳይ ላይ አለ የምትቀበለው አስተምሮ? የአላህ ቃል ፍጥረት አይደለም። ይሄ ነው የአላህ ፍጥረት አይደለም ስትል ቃሉ የተፈጠራለን ቃሉ የራሱ ነው። ኦኬ ቃሉ ስትል ለምሳሌ ምኑን ይዘህ ነው? ፊደላቱንም ያካትታል? ድምፀቱንም ያካትታል? እንዴት ነው? የተናገረውም ሊናገር ያሰበውም የእሱ ቃል ነው። ለምሳሌ አሁን ከቁርአን ውስጥ ይሄ ፍጡር አይደለም ስትል እስኪ ያስረዳን። የምትፈልገውን ክፍል ጥቀስና ፍጡር አይደለም ስትል ለእኛ ክርስቶስ ቤዛ ሆኖናል፣ ለእናንተ ግን ገና እኔ ነኝ ቤዛ መሆን። ኤነስ ሀቢብ እንዴት ነህ? ሀቢብ ተኛ። ማሂር ሰዓት ሄዷል፣ ይበቃችኋል። በቃ ይበቃል። ፎይ እና በጣም የሚያሳዝነው ሙስሊሞች እንደው ምንድነው አርጊመንት እንኳን መከተል አይችሉም፣ ትራክ ማድረግ አይችሉም። እና ይሄ ሁሉ ነግረው መልስ የለም ይላል። እንግዲህ እንትን እኮ ነው ከስር ያሉትን እኮ የሚያጽናኑበት መንገድ እኮ ነው። ለእነሱ ሳይመለስ ቀርቶ እኮ አይደለም ያላቸው አማራጭ ምንድነው? እሱ እንደዛ ቢሉ አትሊስት በቃ አይምሯችንን እንደዚህ እናድርገን እንሸውድ ነው እኮ ነው። ሎጂክ እናውቃታለን። ከተመታበት ኤቭሪ አርጊመንት ከተመታበት በኋላ ያለው አማራጭ እንዲያርጌ ብሸውድ ይሻላል። እችን ሲል አርጊመንት መቼ የጠፋችንና ብወጡስ አሁን ከቤቴ ብወጡስ? መልካም አዳርሽ ቻው። ሀቢብ እዚሁ እንደር ልቀቅልህ ቤቴን። Mm-hmm.